በተሰበረ ዓለም ውስጥ የመንፈስ ሕግ የበላይነት። ምዕራፍ 4 በእግዚአብሔር ጸጋ በድፍረት መመላለስ። በሕይወት ውስጥ ብዙ ሰዎች በፍርሃት በበደለኛነትና በጉዳት ከባድ ሸክም እንደተጫኑ ይሰማቸዋል። ዛሬ ላስታውሳችሁ የምፈልገው እናንተ ፈጽሞ እንዲህ እንድትኖሩ አልታሰባችሁም። እናንተ የተፈጠራችሁት በፍርሃትና በኀፍረት የምትሸነፉ ሰለባዎች ለመሆን ሳይሆን በመንፈሱ ከተፈጥሮ በላይ በሆነ ሕግ ኃይልን ያገኛችሁ ነገሥታት ሆናችሁ እንድትበለጽጉ ነው። ይህ መለኮታዊ ነጻነት ሕይወትን የሚለውጥ እውነታ ሲሆን መሠረቱም ከአእምሮ በላይ በሆነው በእግዚአብሔር ሰላም ላይ የተጣለ ነው። ይህ ሰላም ደካማ ወይም ጊዜያዊ አይደለም፣ ይልቁንም ልባችሁን ካለፉ ስህተቶች ውጤት የሚጠብቅና ከበደለኛነት ነፃ የሚያወጣ ጠንካራና ንቁ ኃይል ነው። የእግዚአብሔር ሰላም ከተፈጥሮ በላይ የሆነ ስጦታ ነው። እርሱም ልባችሁን ከውጭ ከሚመጣ ጉዳት ብቻ ሳይሆን ከውስጥ ከሚነሱ የበደለኛነት፣ የፍርሃትና የኀፍረት ትግሎች የሚጠብቅ ጋሻ ነው። ያለፈው ውድቀታችሁ ሸክም እናንተን ሽባ ለማድረግ በሚሞክርበት ጊዜ የእግዚአብሔር ሰላም እነዚያን ክሶች ለማጥፋት፣ ፍርሃትን ለማባረርና በክርስቶስ ኩነኔ እንደሌለባችሁ ለማስታወስ ይመጣል። ይህ ሰላም ዝም ብሎ የሚቀመጥ አይደለም። ሕጉ ቀደም ሲል ይጭናቸው ከነበሩት እርግማኖችና ውጤቶች እናንተን ደህንነታችሁ የተጠበቀ እንዲሆን በማድረግ በኩነኔና በጉዳት ላይ እንደ ምሽግ ሆኖ ያገለግላል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ወደ ሮሜ ሰዎች ምዕራፍ 8 ቁጥር 2። የኃጢአት ውጤቶች ዛቻዎች ሲወገዱ እውነተኛ ነጻነት ይጀምራል። ይህ የጸጋ ስጦታ ነው። ቀደም ሲል በእናንተ ላይ አንዣቦ ከነበረው ፍርሃትና ፍርድ ነጻ መሆን ማለት ነው። ፍርሃት በሚወገድበት ጊዜ እግዚአብሔር እንዳሰበው እንድትኖሩ መንገዱ ይከፈታል። በጸጋው ስር ያለ ፍርሃት፣ በድፍረትና በመተማመን መኖር። ክርስቶስ ከሕጉ ጥያቄዎችና ሕጉ ቀደም ሲል ካመጣው ጉዳት ነጻ አውጥቶናል። ይህም በሕይወት መንፈስ ሕግ ውስጥ ጸንተን እንድንቆም ያበረታታናል። እንግዲህ ልጁ አርነት ካወጣችሁ በእውነት አርነት ትወጣላችሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 36። ሆኖም በዚህ የጸጋ ድፍረት ውስጥ ሙሉ በሙሉ ለመመላለስ የሚደረገው ጉዞ ሁልጊዜ ቀጥተኛ ላይሆን ይችላል። በፍርሃትና በኩነኔ የሰለጠነ አእምሮ ክርስቶስ የሚያቀርበውን የተሟላ ነጻነት ለመቀበል ይቸገራል። በክርስቶስ ያለ ነጻነት ማለት ከኃጢአት ቅጣት ማምለጥ ብቻ ማለት አይደለም። ይልቁንም ከበደለኛነት፣ ከጉዳት ፍርሃትና ቀደም ሲል ሕይወታችሁን ይገዛ ከነበረው ፍርድ ነጻ ሆናችሁ እግዚአብሔር ለእናንተ ባዘጋጀው ዓላማ ውስጥ ሙሉ በሙሉ ለመኖር ድፍረት ማግኘት ማለት ነው። ይህ ምዕራፍ ተነስታችሁ በእግዚአብሔር ጸጋ በድፍረት እንድትመላለሱ ያበረታታችኋል። ክርስቶስ ያረጋገጠላችሁን የተሟላና ጽኑ ነጻነት ተቀበሉ። በክርስቶስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነጻ አውጥቷችኋል። ከእንግዲህ በውጤቶች፣ በበደለኛነት ወይም በኩነኔ ፍርሃት ልታሰሩ አይገባም። የእግዚአብሔር ጸጋ በተፈጥሮአዊ የምክንያትና ውጤት ሕግ ገደቦች በላይ እንድትኖሩ ያስችላችኋል። የክርስቶስ ጸጋ ሕይወታችሁን እንድትመሩ ነጻ አውጥቷችኋል። የእግዚአብሔር ልጅ ሆይ በድፍረት የምትመላለስበትና እንድትሆን የታሰብከውን ንግሥና የምትኖርበት ጊዜ አሁን ነው። ሰላሙ፣ ጸጋውና ምሕረቱ ጠንካራ መሠረታችሁ መሆናቸውን እያወቃችሁ በክርስቶስ ባላችሁ ነጻነት ጸንታችሁ ቁሙ። በፍቅሩ ሙሉ በሙሉ መከበባችሁን እርግጠኛ በመሆን በጸጋ ውስጥ በመተማመን ተመላለሱ። በጸጋ ድፍረት አማካኝነት ከጉዳት ፍርሃት ነጻ መሆን። እናንተ የፍርሃትን፣ የበደለኛነትን ወይም የጉዳትን ሸክም እንድትሸከሙ ፈጽሞ አልታሰባችሁም። እናንተ ከመንፈስ ቅዱስ ከተፈጥሮ በላይ ከሆነው ሕግ ኃይልን አግኝታችሁ እንደ ንጉሥ እንድትነግሥ ተቀርጻችኋል። ይህም ሕግ ከዚህ ተፈጥሮአዊ ዓለም ገደቦች ነጻ ያወጣችኋል። ይህ መለኮታዊ ነጻነት ብርቱ ነው። እርሱም ከአእምሮ በላይ በሆነውና እናንተን ከጉዳት በሚጠብቀው በእግዚአብሔር ሰላም ውስጥ ስር የሰደደ ሕይወትን የሚለውጥ እውነታ ነው። የእግዚአብሔር ሰላም ከሚያልፍ ስሜት በላይ ነው። እርሱ ልባችሁን የሚጠብቅ፣ ከስህተቶቻችሁ በላይ እንድትነሱና ውጤቶቻቸውንም እንድታሸንፉ የሚያስችላችሁ ከተፈጥሮ በላይ የሆነ ስጦታ ነው። በደለኛነትና ፍርሃት እናንተን ለማዳከም በሚዛቱበት ጊዜ የእርሱ ሰላም ጣልቃ በመግባት ክሶችን ያስወግዳል፣ የጉዳት ፍርሃትንም ያባራል። የጸጋ ኃይል ይህ ነው። በውድቀቶቻችሁ ላይ አያተኩርም፣ ይልቁንም በድርጊቶቻችሁ ሳይታሰሩ እንድትኖሩ ነጻ ያወጣችኋል። ይህ ጸጋ ክርስቶስ በሰጣችሁ ነጻነት በድፍረት እንድትመላለሱ፣ በኩነኔ ወይም በጉዳት ፍርሃት ሳይወሰዱ በሕይወት መንፈስ ሕግ ውስጥ ጸንታችሁ እንድትቆሙ ይጠራችኋል። ይህ ሰላም ዝም ብሎ የሚቀመጥ አይደለም። በተፈጥሮአዊ ሕግ ስር ሕይወታችሁን ይቆጣጠር ከነበረው ፍርድና ጥፋት በንቃት ይከላከላችኋል። ይህን ሰላም ስትቀበሉ የቅጣት፣ የኩነኔና የጉዳት ፍርሃት ሊያጠምዳችሁ ወደማይችልበት ወደ መንፈስ ነጻነት ትገባላችሁ። ይህ ነጻነት በእግዚአብሔር ፍቅርና ምሕረት መጠበቃችሁን በመተማመን በጸጋ ኃይል አግኝታችሁ በድፍረት ወደፊት እንድትራመዱ ያስችላችኋል። ከኃጢአት የሚመጡ አደጋዎችና ፍርዶች ሲነሱ እናንተ ከፍርሃት ነጻ ትሆናላችሁ። ፈቃዳችሁ በፍርሃት ሳይሆን በቃሉ እንዲታደስ እግዚአብሔር በጸጋና በምሕረት ሥር አድርጓችኋል። ፈቃዳችሁን የሚለውጠው እውነተኛው ኃይል እግዚአብሔር ለእናንተ ያለው ፍቅር ነው። ፍጹም ፍቅር ፍርሃትን ሁሉ አውጥቶ እንደሚጥል እያወቃችሁ በጸጋው በድፍረት እንድትመላለሱ ተጠርታችኋል። ይህ ማለት በጉዳት ወይም በፍርድ ፍርሃት መገዛት የለባችሁም፣ ነገር ግን በጸጋው ነጻነት ውስጥ በመተማመን መኖር ትችላላችሁ ማለት ነው። በጉዳት ፍርሃትና በስህተቶቻችሁ ኀፍረት ተጭናችሁ ሳላችሁ እግዚአብሔር ለእናንተ ያለውን ፍቅር ሙሉ በሙሉ ልትለማመዱ አትችሉም። የእግዚአብሔር ፍቅር ልባችሁን የሚለውጠው ሙሉ ነጻነት፣ ፍጹም ምሕረት፣ ጸጋና ኩነኔ በሌለበት አካባቢ ውስጥ ሲኖር ብቻ ነው። ስለ ጉድለቶቻችሁ ሳትፈሩ በጸጋው በድፍረት ስትመላለሱ ብቻ ነው ሕይወት የሚለውጠውን ፍቅሩን በእውነት ልትለማመዱ የምትችሉት።
ሙሉ ነጻነት በፍርሃትና በኩነኔ ለለመደ አእምሮ አስፈሪ ሊመስል ይችላል። በጸጋ ስር መሆንና በሙሉ ነጻነት መኖር ምን ማለት እንደሆነ ለመረዳት ጊዜ ይወስዳል። ክርስቶስ ከሕግ ጥያቄዎችና ሕጉን በመተላለፍ ከሚመጣ ኩነኔ ነጻ አውጥቶናል። ይህም ያለ ፍርሃት በነጻነት እንድንኖር ያስችለናል። አሁን ያንን ነጻነት ተቀብለንና በጸጋ ውስጥ ሙሉ በሙሉ እየኖርን በድፍረት እንድንመላለስ ተጠርተናል። አንዳንድ የሕይወት ሁኔታዎች የማይፈልጉትን ምርጫ እንዲያደርጉ ያስገድዶቸዋል። እኛ እንደ ሰው በተፈጥሯችን ወደ ኃጢአት ያዘነበልን ነን። ፈቃደኛ መንፈስ ስላለን የእግዚአብሔር ፈቃድ መምረጥን ማድረግ እንፈልጋለን። ሆኖም በውስጣችን ያለው የኃጢአት ኃይል ከፍላጎታችን ውጭ እንድንሠራ ይገፋፋናል፣ ከምንፈልገውም ነገር ያግደናል። ቢሆንም በክርስቶስ በድካማችሁ ጊዜ እንኳ ጸጋው እንደሚበቃችሁና መንፈሱ ያለ ፍርሃት ፈቃዱን በነጻነት እንድትመርጡ እንደሚረዳችሁ እያወቃችሁ በጸጋው በድፍረት እንድትመላለሱ ኃይል ተሰጥቷችኋል። በዚህ ሁኔታ ውስጥ ያለ ሰው በኃጢአት ተጽዕኖና ግፊት ስር ነው። ከፍላጎታቸው ጋር የሚጋጩ ነገሮችን እንዲያደርጉ ይገፋፋሉ። እንዲህ አይነቱ ሰው አዳም ከመልካምና ክፉ ዕውቀት ዛፍ ለመብላት እንደመረጠው ሁሉ በሕግ ስር በመጡ ጊዜ ራሳቸውን በባርነት ውስጥ አገኙ። ሕግ መልካም አድርግና ተሸለም፣ ክፉ አድርግና ተቀጣ በሚል መርህ ይሠራል። አሁን ግን በክርስቶስ በኩል የምንኖረው በሕግ ስር ሳይሆን በጸጋ ስር ነው። ይህ ክርስቶስ የሕጉን እርግማንና ፍርድ እንዳነሳ በመረዳት በእግዚአብሔር ጸጋ በድፍረት የመመላለስ ጥሪ ነው። አንድ ሰው ነጻ ሊሆን የሚችለው ኩነኔንና ፍርድን ከሚያመጣው ሕግ ሲለቀቅ ብቻ ነው። አንድ ሰው ከስህተቶቹ ፍርድ ነጻ በሆነበት ቅጽበት እርሱ በእውነት ነጻ ነው። የኢየሱስ ቤዛነት ከስህተት ተግባራ ሊመጣ ከሚችል ጉዳት የሚጠብቅ እንዲህ አይነቱን ነጻነት ሰጥቷል። በክርስቶስ ከእንግዲህ የፍርሃት፣ የበደለኛነት ወይም የኩነኔ ባሪያዎች አለመሆናችንን እያወቃችሁ በዚህ ነጻነት በድፍረት እንመላለሳለን። ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 7 ላይ ሁኔታችንን በግልጽ ይገልጻል። በድካማችን ጊዜ እንኳ ከጉዳት፣ ከፍርድና ከኩነኔ እንዴት ነጻ መሆን እንደምንችል ያብራራል። አንድ ሰው ከድካሞቹ ጋር እንዲኖር ካልተፈቀደለት ነጻ ሊሆን አይችልም። ቤዛነት ግን የተሟላ ነጻነትን አምጥቷል። የሰው ልጅ ከምርጫው ውጭ እንዲሠራ ከሚያደርገው የኃጢአት ተጽዕኖ ስር ሆኖ ሳለ እንኳ ከጉዳትና ከአደጋ ነጻ ስለመሆኑ ጳውሎስ የሰጠውን መግለጫ ተመልከቱ። ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጡ የሥጋ ነኝ። የማደርገውን አላውቅምና የምወደውን እሱን አላደርገውምና ዳሩ ግን የምጠላውን እሱን አደርጋለሁ። የማልወደውን ግን የማደርግ ከሆኑ ሕግ መልካም እንደሆነ እመሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና መፈለግ ከእኔ ዘንድ አለና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና እንጂ የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆኑ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲህ መልካሙን ላደርግ በምወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ካለው ከሌላ ሕግ ጋር የሚዋጋውና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከታጨ ሰውነት ማን ያድነኛል? በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ፣ በሥጋዬ ግን ለኃጢአት ሕግ እገዛለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 14 እስከ 25፣ ምዕራፍ 8 ቁጥር 1 እና 2። ስለዚህ ለሰው ልጅ ትግል ብቸኛው መፍትሔ ኩነኔ የሌለበት ስጦታ ነው። አንድ ሰው ከኩነኔ ነጻ በሚሆንበት ጊዜ ያለ ፍርሃት በነጻነት ሊመርጣቸው የሚችላቸው ሁለት ምርጫዎች ይኖሩታል። እግዚአብሔር እጅግ በከፉ ጊዜያቶቻችን እንኳ በነጻነት እንድንኖር የሚያስችለንን ኩነኔ የሌለበትን ስጦታ ሰጥቶናል። አንድ ሰው ሙሉ ነጻነትን ከቀመሰ በኋላ የሚያደርገው ማንኛውም ጥሩ ውሳኔ ያለ ፍርሃት የተደረገ እውነተኛ ምርጫ ነው። የጸጋ ኃይል ይህ ነው፤ በነጻነት መኖር፣ በድፍረት መመላለስ፣ እንዲሁም በፍርሃት ሳይገደቡ በመተማመን መምረጥ። የቤዛነት ዓላማ ሰዎችን ድርጊታቸው ጥሩም ይሁን መጥፎ ከማንኛውም አይነት ፍርድ ሙሉ በሙሉ ነጻ ማውጣት ነው። የኢየሱስ ደም ሥራ የማንኛውንም ስህተት ውጤቶች በቀጣይነት ያብሳል። ይህም በሙሉ ሰላም ውስጥ እንድንቆይ ያስችለናል። እግዚአብሔር ስለ ቤዛነት ባለን ግንዛቤ ምክንያት ድካሞቻችንን ወደ ማንፈራበት ደረጃ እንድንደርስ ይፈልጋል። ያለ ፍርሃት መሆን የቤዛነት ግብ ነው። እርሱም እንደ ጠንካራ የእግዚአብሔር ልጆች እንድንኖር ያስችለናል። እውነተኛ ነጻነት ያ ነው። ከፍርድ ከኩነኔና ከጉዳት ነጻ ስንሆን ከፈቃዳችን ውጭ እንድንሠራ የሚያደርገንን አሉታዊ ኃይል ቀስ በቀስ ማሸነፍ እንችላለን። በዚህ ነጻነት ውስጥ እግዚአብሔር የሚያስሩንን ኃይሎች እንድንረታ ብርታትን ይሰጠናል። በመለኮታዊ ጸጋ ተጠብቀን መንፈሱ ቀድሞ ይገዙን ከነበሩት ነገሮች በላይ እንድንኖር እንደሚረዳን እያወቃችሁ በድፍረት እንድትመላለሱ ተጠርታችኋል። እውነተኛ አርነት ብቻ ነው በክብሩ እንድንኖር የሚያስችለንን የእግዚአብሔርን የዘላለም ሕይወት ለመቀበል በሚያስችል ደረጃ ላይ ሊያስቀምጠን የሚችለው። እግዚአብሔር እውነቱን በመረዳት የጉዳት ፍርሃትን ካሸነፍን በኋላ ፈቃዱን በተግባራዊ መንገዶች እንድንቀበል ይፈልጋል። ነጻነታችንን አጥብቀን መያዝና በሕጉ ባርነት፣ በኩነኔውና ሕጉን በመተላለፍ በሚመጣው ጉዳት ውስጥ ከመጠለፍ መራቅ አለብን። ሕጉን ስለመጣስ የሚመጣውን የፍርድ ፍርሃት እስካልተዋችሁ ድረስ ነጻ አይደላችሁም። እውነተኛ ነጻነት የሚመጣው በእግዚአብሔር ጸጋ በመተማመን ስትመላለሱና የእርሱ የሕይወት መንፈስ ሕግ ያለ ፍርሃት እንድትኖሩ እንደሚያስችላችሁ ስታምኑ ነው።
ጳውሎስ ከሕግ ጥያቄዎችና ፍርዶች ነፃ መሆን ክርስቶስ ያመጣልን ነፃነት መሆኑን አጽንዖት ሰጥቷል። በእምነት በዚህ ነፃነት ላይ እንድንጣበቅና በተፈጥሯዊ ሕግ ብቻ ስንኖር እንጋፈጠው በነበረው ባርነት ውስጥ ዳግመኛ እንዳንያዝ አጥብቆ አሳስቦናል። በክርስቶስ ያለንን ነፃነት የሚያውጁ የጳውሎስ ቃላት ከዚህ በታች ቀርበዋል። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1። በክርስቶስ ያለን ነፃነት ደካማ ሐሳብ ሳይሆን ሕይወትን የሚለውጥ እውነታ ነው። ከፍርሃት ከበደለኛነትና ከጉዳት ነፃ ያወጣናል። በእግዚአብሔር ሰላምም በመተማመን እንድንመላለስ ኃይል ይሰጠናል። ከአእምሮ በላይ የሆነው ይህ ሰላም ዝም ብሎ መረጋጋት ብቻ አይደለም። ልባችንና አእምሮአችንን ከውድቀቶቻችን ውጤቶችና ካለፈው ሕይወታችን ሸክም በንቃት ይጠብቃል። የጳውሎስ ጥልቅ ጥያቄ ለዚህ ሞት ከታጨ ሰውነት ማን ያድነኛል የሚለው የብዙዎችን ስሜት ያስተጋባል። መልሱም በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን የሚለው የመዳኛችንን ቁልፍ ያሳየናል። በክርስቶስ ምንም አይነት ኩነኔ ወይም ፍርድ ሊያግደን አይችልም። የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቶናል። ይህ ነፃነትም እንደ እግዚአብሔር ልጆች ርስታችን ነው። ይህንንም አስቡ። የእግዚአብሔር ሰላም የሕይወትን ፈተናዎች እንድንቋቋም ብቻ አይረዳንም፣ ይልቁንም ቀድሞ ይጫኑን የነበሩትን ክሶች፣ ፍርሃቶችና ሸክሞች በንቃት ያጥባቸዋል። ይህ ሰላም በሕይወት ማዕበል መካከል እንኳ ደህንነታችንን የሚጠብቅ እንደ ጋሻ፣ እንደ ምሽግና እንደ መሸሸጊያ ያገለግላል። የተወደዳችሁ ይቅር የተባላችሁና በአዳኛችሁ የማይናወጥ ጸጋ የታቀፋችሁ መሆናችሁን እያወቃችሁ በዚህ ሰላም በድፍረት ተመላለሱ። እውነተኛ ነፃነት የሚጀምረው ከእንግዲህ በሕግ ፍርድ ሥር አለመሆናችንን ስንገነዘብ ነው። የክርስቶስ መሥዋዕት የቅጣት ፍርሃትን አስወግዶ በእርሱ ፍቅር ማረጋገጫ ተክቶታል። ከእንግዲህ በፍርሃት ምርጫዎችን አናደርግም፣ ይልቁንም በመንፈሱ እየተመራንና በእውነቱ ላይ ተመስርተን በድፍረት እንወስናለን። የቤዛነት ፍሬ ነገር ይህ ነው፣ ከኩነኔ ነፃ ሆኖ መኖር፣ በእግዚአብሔር ጸጋ ሙላት ውስጥ ለመመላለስ ኃይል ማግኘት። ዳግመኛ ወደ ባርነት ወይም ቀድሞ ሕይወታችንን ይቆጣጠሩ ወደ ነበሩ ፍርሃቶች አንመለስ። በገላትያ 5 ቁጥር 1 ላይ ያለው የጳውሎስ መልእክት ዛሬም ይሠራል። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ወዳጆች ሆይ፣ ክርስቶስ ባገኘላችሁ ነፃነት ጸንታችሁ እንድትቆሙ የቀረበላችሁ ጥሪ ይህ ነው። ፍርሃት፣ በደለኛነት ወይም ኩነኔ በእርሱ ያላችሁን ደስታና ሰላም እንዲቀማችሁ አትፍቀዱ። የእግዚአብሔር ነፃነት ጠንካራና ያለ ምንም ቅድመ ሁኔታ ያለ ነው። እጅግ በደከምንባቸው ጊዜያት እንኳ የሚደግፈን ኃይለኛ እውነታ ነው። ጸጋው ይበቃናል፣ ፍቅሩ ፈጽሞ አይናወጥም፣ ሰላሙ ቋሚ ነው። በዚህ ነፃነት ውስጥ ከእንግዲህ በኃጢአት ወይም በውጤቶቹ አታሰሩም። ይልቁንም ጽድቅን የለበሳችሁና በምሕረቱ የተደገፋችሁ ውድ የእግዚአብሔር ልጆች ናችሁ። በዚህ ነፃነት ውስጥ ስታድጉ ሕይወታችሁ የእግዚአብሔርን ጸጋ ጥንካሬ ያንጸባርቅ። ያለ ፍርሃት ምርጫዎችን አድርጉ፣ የጸና ልብ ይኑራችሁ፣ የማይናወጥ እምነትንም አጥብቃችሁ ያዙ። የእግዚአብሔር ሰላም እንደ ጋሻችሁ፣ ፍቅሩ እንደ መልሕቃችሁ፣ ጸጋውም የብርታታችሁ ምንጭ ሆኖ ያገለግላል። እናንተ ነፃ ናችሁ፣ ለመኖር ለመውደድና ክርስቶስ ቃል የገባውን የተትረፈረፈ ሕግ ለመለማመድ። ከኩነኔ ነፃ መሆን በወደ ሮሜ ሰዎች ምዕራፍ 7 ቁጥር 24 ላይ ያለው የጳውሎስ ጥልቅ ጩኸት ከሥጋ ጋር የሚታገል ማንኛውም አማኝ የሚያጋጥመውን ትግል ይገልጻል። ለዚህ ሞት ከታጨ ሰውነት ማን ያድነኛል? ይህ ጥያቄ ከኃጢአትና ከሟችነት ኃይል ነፃ ለመውጣት ያለውን ዓለም አቀፋዊ የሰው ልጅ ፍላጎት ያሳያል። ነገር ግን ጳውሎስ ወዲያውኑ የድል አድራጊነት ተስፋን እንዲህ ሲል ያውጃል። በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን። ጳውሎስ ነፃነትና አርነት የሚመጣው በኢየሱስ ብቻ መሆኑን ያሳየናል። በዚህ የድል መልእክት ላይ በመመስረት ጳውሎስ በወደ ሮሜ ሰዎች ምዕራፍ 8 ቁጥር 1 እና 2 ላይ እንዲህ ሲል በድፍረት ይናገራል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ይህ ኃይለኛ አባባል የክርስቲያን እምነት መሠረታዊ እውነትን ይገልጣል። አንድ ሰው ከክርስቶስ ጋር ከተዋሃደ በኋላ የኃጢአት ፍርድ፣ ቅጣትና መንፈሳዊ ውጤቶች በእርሱ ላይ አይሰሩም። ጳውሎስ የሚገልጸው ነፃነት በሰው ጥረት ወይም በሃይማኖታዊ ልምምዶች የሚገኝ አይደለም። ሕጉን ፍጹም በሆነ ሁኔታ ለመጠበቅ ወይም ፍጹም ሕይወት ለመኖር ባለን ችሎታ ላይ የተመሠረተ አይደለም። ይልቁንም ይህ ነፃነት የሚገኘው በክርስቶስ ባለን አዲስ ማንነትና ደረጃ ነው። በእምነት ኩነኔ ሙሉ በሙሉ ወደ ተወገደበት አዲስ እውነታ እንገባለን። እኛ ጻድቅ ተብለን ተጠርተናል፣ ተቀባይነትንም አግኝተናል፣ ከዘላለማዊ ውጤቶችም ነፃ ሆነናል። ይህ ከኩነኔ ነፃ መሆን ዝም ብሎ ጽንሰ ሐሳብ አይደለም፣ አማኞች በየቀኑ በሚኖሩት ሕይወት ላይ ለውጥ የሚያመጣ እውነታ ነው። ከበደለኛነት ከኀፍረትና ከፍርድ ፍርሃት ነፃ ያወጣናል። በእግዚአብሔር ፊት ያለን ተቀባይነት የተረጋገጠው በእኛ ፍጹም ባልሆኑ ድርጊቶች ሳይሆን በኢየሱስ የተፈጸመ ሥራ መሆኑን አውቀን በጸጋ በድፍረት እንድንመላለስ ኃይል ይሰጠናል። ወዳጆች ሆይ፣ ይህ ነፃነት የክርስቲያን ሕይወት መሠረት ነው። ያለፈው ሕይወታችን ወይም የአሁኑ ትግላችን ምንም ይሁን ምን ከእንግዲህ ለኩነኔ ባሪያዎች አለመሆናችንን ያረጋግጥልናል። ይልቁንም በፍቅሩ የተከበብንና በድል እንድንኖር በመንፈሱ የምንበረታ የእግዚአብሔር ወንዶችና ሴቶች ልጆች ነን። ባለመረዳት የሚመጣ የተሳሳተ ፍርድ። እግዚአብሔር የሚወደኝ ከሆነ ለምንድን ነው ሕይወቴ በትግል፣ በእንቅፋት፣ በሕመም፣ በድህነትና በመከራ የተሞላው ብለው ጠይቀው ያውቃሉ? ይህ ጥያቄ በብዙ አማኞች ልብ ውስጥ ያስተጋባል።
ሁኔታዎቻቸውን ይመለከቱና እግዚአብሔር ለነርሱ ያለው ፍቅር በሁኔታዎች ላይ የተመሰረተ እንደሆነ፣ እግዚአብሔር እየቀጣቸው እንደሆነ ወይም እርሱ እንደተዋቸው ይደመድማሉ። ሆኖም እውነቱ ግን ፍጹም የተለየ ነው። ችግሩ እግዚአብሔር አለመውደዱ አይደለም። የእርሱን መልካምነት ከእናንተ መከልከሉም አይደለም። እውነተኛው ችግር ያለው እግዚአብሔርንና ከእርሱ ጋር ያለንን ግንኙነት በምንረዳበት መንገድ ላይ ነው። መጽሐፍ ቅዱስ እግዚአብሔርን መሐሪ፣ ጸጋን የሚሰጥ፣ ይቅር ባይና በመልካምነት የተሞላ አድርጎ ያሳየዋል። ሙሴ እግዚአብሔር ክብሩን እንዲያሳየው በጠየቀ ጊዜ እግዚአብሔር ስሙንና ባህሪውን እንዲህ ሲል ገልጧል። እግዚአብሔር መሐሪና ጸጋን የሚሰጥ አምላክ ነው፣ ለጣ የዘገየ፣ በፍቅርና በእውነት የበለጸገ፣ ለሺዎች ፍቅርን የሚጠብቅ፣ ክፋትን፣ መተላለፍና ኃጢአትን ይቅር የሚል። ኦሪት ዘጸአት ምዕራፍ 34 ቁጥር 6 እና 7። እግዚአብሔር በዘመናት ሁሉ ማንነቱ ይህ ነው። የእርሱ ምሕረት የሚያሳየው ምንም አይነት ድካም የእርሱን መልካምነት ከመቀበል እንደማያግድዎት ነው። ይቅር ባይነቱ ማለት ምንም አይነት ኃጢአት የእርሱን በረከት እንዳይቀበሉ ለመከልከል በጣም ትልቅ አይደለም ማለት ነው። ጸጋው የሚያሳየው እርሱ በነፃ እንደሚሰጥ ነው። ይህም በእርስዎ ድርጊት ምክንያት ሳይሆን እርሱ ማን ስለሆነ ነው። እነዚህ ባህሪያት ለእርስዎ ያለውን ፍቅር መሠረት ይጥላሉ። ይህ እውነት ከሆነ ለምንድን ነው ብዙዎች አሁንም በእርግማን ስር እንዳሉ ሆነው የሚኖሩት? ለምንድን ነው ሕመም፣ ድህነት፣ መከራና ብስጭት የብዙዎችን ሕይወት የሚቆጣጠሩት? ምክንያቱ እግዚአብሔር እየፈረደባቸው ወይም እየቀጣቸው ስለሆነ አይደለም። እግዚአብሔር ባህሪውን አይለውጥም። እርሱ በተመሳሳይ ጊዜ መሐሪና ፈራጅ ሊሆን አይችልም። ፍርድ የዘላለማዊ ባህሪው አካል አይደለም፣ ምክንያቱም እርሱ ጸጋን የሚሰጥ፣ ይቅር ባይና በመልካምነት የተሞላ ነው። እርሱ ሁልጊዜ መሐሪና ይቅር ባይ ነበረ፣ ለዘላለምም እንዲሁ ይሆናል። ብዙዎች በእርግማን ስር የሚኖሩት ከእግዚአብሔር ጋር በጸጋ ፋንታ በሕግ በኩል ለመገናኘት ስለሚሞክሩ ነው። ቅዱሳት መጻሕፍት በግልጽ እንዲህ ይላሉ፣ በሕግ ሥራ የሚታመኑ ሁሉ በእርግማን በታች ናቸውና። ወደ ገላትያ ሰዎች ምዕራፍ 3 ቁጥር 10። ሕግ ሲጣስ ፍርድንና ኩነኔን ያመጣል፣ ፍጹምነትን ይጠይቃል። ያ ደግሞ ካልተሟላ እርግማንን ለመለማመድ በሩን ይከፍታል። የትግልና የድካም እርግማን ወደ ሰው ዘር የገባው አዳም በጸጋና ያለምንም ቅድመ ሁኔታ በሚሰጠው የእግዚአብሔር ፍቅር በሚመሰለው በሕይወት ዛፍ ከመኖር ይልቅ ሕግን በሚወክለው በመልካምና ክፉ ዕውቀት ዛፍ ለመኖር በመረጠ ጊዜ ነው። በሕግ መኖር ወደ ሞት እንደሚመራ፣ ይህም ሥጋዊ ሞት ብቻ ሳይሆን እግዚአብሔር ማን እንደሆነ ወደሚገልጸው እውነተኛ ዕውቀት መሞት መሆኑን እግዚአብሔር ለአዳም አስጠንቅቆት ነበር። ከዚያ ቅጽበት ጀምሮ አዳም ሕግን መረጠ፣ የሰው ልጅም ለእግዚአብሔር ባህሪ ታወረ፣ በፍርድና በእርግማን አገዛዝ ስርም ወደቀ። ሕግ ሕይወትን የሚተረጉመው በትእዛዝ አፈጻጸምና በቅጣት በኩል ነው። እርሱ ነፍስን ለእግዚአብሔር ምሕረት፣ ጸጋና መልካምነት እውነታ ዕውር ያደርጋታል። አንድ ሰው በሕግ ስር ሲኖር ኩነኔን፣ ፍርሃትንና ከእግዚአብሔር በረከቶች መለየትን ማሰቡ አይቀሬ ነው። ሕግ የእግዚአብሔር ኃይል በአንድ ሰው ሕይወት ውስጥ በነፃነት እንዳይፈስ ያግዳል። ጤናን፣ ብልጽግናን፣ ሞገስንና ዓላማን የሚያመጣውን የመንፈሱን ብርታት ይቆርጣል። በሕግ ለመኖር የሚመርጥ ማንኛውም ሰው በእርግማኑ ስር ይቆያል። ይህም በሕመም፣ በበሽታ፣ በድህነትና በተለያዩ መከራዎች ይገለጣል። ሰዎች እነዚህን ፈተናዎች ሲጋፈጡ እግዚአብሔር የሚወደኝ ከሆነ ለምንድን ነው የምሰቃየው ብለው ሊጠይቁ ይችላሉ። እውነቱ ግን የእግዚአብሔር ፍቅር ፈጽሞ አልተለወጠም። እርሱ የመከራችሁ ምንጭ አይደለም። መከራ የሚመጣው ሕጉና ኩነኔው በጸጋው ፋንታ በሥራቸው ከእግዚአብሔር ጋር በሚገናኙ ሰዎች ሕይወት ውስጥ አሁንም ንቁ ስለሆኑ ነው። ሕጉ እግዚአብሔር ከእንግዲህ በማንም ላይ እየፈረደ አለመሆኑን እንዲያዩ ያሳውራቸዋል። ኢየሱስ በመስቀል ላይ በሞተ ጊዜ የሕጉን ፍርድና ኩነኔ በራሱ ላይ ወሰደ። እግዚአብሔር የኃጢአትን ፍርድ ሁሉ በልጁ ላይ ያደረገ፣ ኃይሉንም ለዘላለም አበቃ። የኢየሱስ ሞት የፍርድ አገዛዝ ማብቂያ ነበረ። የሚያሳዝነው ግን የብዙዎች አእምሮ በወንጌል እውነት ስላልታደሰ አሁንም ፍርዱ የቀጠለ ይመስል ይኖራሉ። በሕይወታቸው ውስጥ ክፉ ነገር ሲከሰት እግዚአብሔር አሁንም እየቀጣቸው እንደሆነ ያስባሉ። እውነቱ ግን እነርሱ ራሳቸው በራሳቸው ላይ እየፈረዱ ነው። ብዙ አማኞች የሚጋፈጧቸው እንደ ሕመም፣ ድህነት ወይም ተከታታይ ውድቀቶች ያሉ ችግሮች አብዛኛውን ጊዜ ከእግዚአብሔር የሚመጡ መለኮታዊ ቅጣቶች አይደሉም። ይልቁንም እነርሱ ካለመረዳት፣ ከፍርሃትና እግዚአብሔር የሰጠንን ኃይለኛ ቃላት ያለ አግባብ ከመጠቀም የሚመጡ ናቸው። እነዚህ የእግዚአብሔር ጸጋና ሥልጣን እንዴት እንደሚሰሩ ባለመረዳት ምክንያት በራሳችን ላይ የምናመጣቸው ፍርዶች ናቸው። ኢየሱስ በቃላችን ስላለው ታላቅ ኃይል በወንጌል እንዲህ ሲል አስጠንቅቆናል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትፈረድብሃለህ። የማቴዎስ ወንጌል ምዕራፍ 12 ቁጥር 37። ይህ ማለት ቃሎቻችን መንፈሳዊ ሥልጣን ይሸከማሉ ማለት ነው። አዋጆቻችን በረከትን ወይም ኩነኔን ሊያመጡ ይችላሉ። ፍርሃትን፣ ጥርጣሬን ወይም አለማመንን ስናገር እኛ የእግዚአብሔር ፍርድ ሰለባዎች አይደለንም። ይልቁንም በቃላችን በራሳችን ላይ ፍርድን እያመጣን ነው። ይህ እውነት ንግግራችንንና ሐሳባችንን የመጠበቅ ኃላፊነታችንን እንድንገነዘብ ይጋብዘናል። መከራ ሁልጊዜ መለኮታዊ ተግሣጽ አይደለም። ብዙ ችግሮች ከውስጥ በምናምናቸው ውሸቶችና በምናደርጋቸው መናዘዞች ኮንፌሽን ይመጣሉ። በትግላችን መካከል እንኳ የእግዚአብሔር ጸጋና ሰላም ይገኛሉ። ነገር ግን እነርሱ የሚገለጡት ቃላችንን ከተስፋ ቃላቶቹ ጋር ስናሰልፍ ነው። እኔ ብቁ አይደለሁ ባለ ቁጥር በራስ ላይ እየፈረድክ ነው። ለኩነኔ ስሜት እጅ በሰጠ ቁጥር እግዚአብሔር በክርስቶስ ቀድሞ ባነሳው የፍርድ ብይን ስር ራስን ታስቀምጣለህ።
የአዲሱ ኪዳን እውነት ግልጽ ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። የዮሐንስ ወንጌል ምዕራፍ 3 ቁጥር 17። በኩነኔ ውስጥ የሚቆዩት በአንድያ የእግዚአብሔር ልጅ ስም ስላላመኑ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 18። ፍርድና ኩነኔ ወደ ሕይወታችን የሚገቡት በሕግ ስንኖር፣ በሌሎች ላይ ስንፈርድ፣ ወይም ከእምነት ይልቅ ፍርሃትን ስንቀበል ነው። ኢየሱስ በምትሰፍሩበት መስፈሪያ ይሰፈርላችኋል ብሏል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2። ለሌሎች ፍርድን ስንመኝ በራሳችን ላይ እንጋብዘዋለን። ነገር ግን በእግዚአብሔር ምሕረት፣ ጸጋና መልካምነት ስንታመን ከእርግማኑ ስር ወጥተን ወደ በረከቱ እንገባለን። ሌላው ኃይለኛ እውነት የእግዚአብሔር ምሕረትና ጸጋ ጠንካራ ለሚመስሉ ብቻ አይደለም። እነዚህ መለኮታዊ ባህሪያት ይበልጥ ደምቀው የሚበሩት በድካማችን፣ በተስፋ መቁረጥና በእርሱ ላይ ሙሉ በሙሉ በምንደገፍበት ወቅት ነው። እጅግ ተጋላጭ በሆንበት ጊዜ ነው ምሕረቱ የሚያነሳንና ጸጋው ውድቀቶቻችንን የሚሸፍነው። በዚህ ምክንያት የእግዚአብሔርን ፍቅር ለመቀበል ብቻ ሳይሆን ለሌሎችም በግልጽነትና በርኅራኄ እንድናንጸባርቅ ተጠርተናል። እኛ የምንወደው ሌሎች ስለሚገባቸው አይደለም። የምንወደው እግዚአብሔር መጀመሪያ ያለ ምንም ቅድመ ሁኔታ ስለወደደን ነው። ኢየሱስ በእርሱ ፍቅር ውስጥ የምንኖርበት መንገድ እርስ በእርሳችን እርሱ እንደወደደን በመዋደድ መሆኑን ግልጽ አድርጓል። በዮሐንስ ወንጌል እንዲህ ሲል ያዛል፣ አባት እንደወደደኝ እኔ ደግሞ ወደድናችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። እኔ እንደወደድናችሁ እርስ በእርሳችሁ ተዋደዱ ዘንድ ትእዛዜ ይህች ናት። የዮሐንስ ወንጌል ምዕራፍ 15 ቁጥር 9-12። ይህ ዝም ብሎ ምክር ሳይሆን ከእግዚአብሔር ልብ የወጣ መለኮታዊ ትእዛዝ ነው። ምሕረትን ስንከለክል ወይም ፍርድን ስናስተላልፍ ሌሎችን እንጎዳለን፣ እንዲሁም በውስጣችን ካለው የተትረፈረፈ የእግዚአብሔር ፍቅር ራሳችንን እንለያለን። በተቃራኒው ሌሎችን በድካማቸው ለመውደድ ስንመርጥ፣ ይቅር ስንል፣ በትዕግሥት ስንታገስና የሚሰናከሉትን ስንቀበል የእግዚአብሔርን ሕይወት የሚለውጥ ኃይል ሕያው ምስክሮች እንሆናለን። በመንፈስ ቅዱስ ኃይል የሚገኘው ይህ ፍቅር አብን የሚያከብርና ልቡን ለዓለም የሚገልጥ ፍሬ ያፈራል። እናንተ የድካም ዕቃ ሆናችሁ የተፈጠራችሁት በአጋጣሚ ሳይሆን ታስቦበት ነው። ሁሉ ኃጢአትን ሠርተዋልና የእግዚአብሔርን ክብር ጎድሏቸዋል። ወደ ሮሜ ሰዎች ምዕራፍ 3 ቁጥር 23። ሆኖም በዚህ እውነት ውስጥ ጥልቅ መገለጥ አለ። እግዚአብሔር እናንተን የፈጠረው ምሕረቱና ጸጋው በሕይወታችሁ እንዲበራ ድካማችሁን ጠንቅቆ አውቆ ነው። እናንተ በራሳችሁ ጥንካሬ የጽድቅን መሰላል እንድትወጡ አይጠብቅባችሁም። ይልቁንም በራሳችሁ ጥረት ሳይሆን በማይለወጠው ባሕሪው በመታመን በእምነት እንድትኖሩ ይጠራችኋል። ወደ ገላትያ ሰዎች ምዕራፍ 2 ቁጥር 16፣ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 17። እግዚአብሔር በፍቅር ተነሳስቶ ጥንካሬውን በድካማችሁ ውስጥ ለማሳየት ከመረጠ እኛም ያንኑ ጸጋ ለሌሎች ማሳየት አለብን። ሐዋርያው ጳውሎስ ጌታ እንዲህ እንዳለው ያካፍለናል፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና። ሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 9። እግዚአብሔር እኛን የሚያስተናግደን በዚህ መንገድ ከሆነ በዙሪያችን ባሉት ላይ እንዴት ጨካኞች ወይም ይቅር የማይሉ እንሆናለን? ሌሎችን ኢየሱስ እንደወደደን መውደድ ምርጫ አይደለም፣ ይልቁንም በእርሱ ፍቅር ውስጥ ለመኖርና ዘላቂ ፍሬ ለማፍራት ብቸኛው መንገድ ነው። በክርስቶስ መሥዋዕት አማካኝነት ሕጉ ካመጣው ኩነኔና ፍርሃት ነፃ ወጥተናል። ሕጉ ኃጢአታችንን ገለጠ እንጂ ሊያነጻው ኃይል አልነበረውም። እርሱ ቆሻሻችንን እንደሚያሳይ መስታወት ነበረ፣ ነገር ግን ሊያጥበን አልቻለም። ሆኖም በኢየሱስ በኩል ለሕግና ለፍርዱ ሞተናል፣ ለምሕረትና ለጸጋም ሕያዋን ሆነናል። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 4፣ ምዕራፍ 8 ቁጥር 1 እና 2። አሁን ከኩነኔ ነፃ ሆነን ለመንፈስ ቅዱስ ኃይል እየተገዛን ለሁሉም ይቅርታንና ቸርነትን እያሳየን በፍቅር እንድንኖር ተጠርተናል። ይህ ነፃነት ለራስ ወዳድነት ፈቃድ አይደለም፣ ይልቁንም እርስ በእርሳችን በፍቅር እንድናገለግል የቀረበ ጥሪ ነው። ጳውሎስ እንዲህ ሲል ያሳስበናል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በእርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 13 እና 14። እውነተኛ አርነት የሚመጣው ኢየሱስ ባሳየን ራስን አሳልፎ በሚሰጥና ይቅር ባይ ልብ ስንወድ ነው። ወንጌል ግልጽ ነው። እግዚአብሔር ፍርድን ሁሉ በልጁ ላይ አድርጓል፣ ዋጋውን ሙሉ በሙሉ ከፍሏል። ከእኛ ጋርም የሚገናኘው በዘላለማዊ የጸጋና የፍቅር ባሕሪው ብቻ ነው። ፍቅሩ ፈጽሞ አይወድቅም፣ ምሕረቱ ለዘላለም ነው፣ ጸጋውም ለሚያምኑ ሁሉ በነጻ ይፈሳል። ይህን እውነት ስታምኑ ኩነኔ ወደሌለበት በጽድቅ በሰላምና በመንፈስ ቅዱስ በሆነ ደስታ ወደ ተሞላ ሕይወት ትገባላችሁ። በክርስቶስ ማመን ፍርድን ሁሉ ያበቃል። ቅዱሳት መጻሕፍት በኢየሱስ ክርስቶስ ማመን ማንኛውንም አይነት ፍርድና ኩነኔ ከአማኝ ሕይወት ውስጥ እንደሚያስወግድ ግልጽ ማረጋገጫ ይሰጡናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 ላይ ያለው የታወቀው ክፍል ይህን እውነት በኃይል ይገልጻል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ በሚያምን አይፈረድበትም። ይህ የእግዚአብሔርን ዓላማ ልብ ይገልጣል። ኢየሱስ የመጣው ፍርድን ወይም ኩነኔን ለማምጣት ሳይሆን በእርሱ ለሚያምኑ ሁሉ ድነትን፣ ሳልቬሽን፣ ነፃነትንና የዘላለም ሕይወትን ለመስጠት ነው። በክርስቶስ ማመን ይህን ድነት የሚከፍትና ማንኛውንም የኩነኔ መሠረት የሚያስወግድ ቁልፍ ነው። ይህም አማኙ ከእንግዲህ ለፍርድ የማይገዛበት ይልቁንም በእግዚአብሔር ፍቅርና ተቀባይነት ውስጥ የሚታቀፍበት አዲስ መንፈሳዊ እውነታን ይፈጥራል።
ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ይህን ተስፋ እንዲህ ሲል ያጠናክረዋል። ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ይህ ጥቅስ አማኞች ከሞት ከፍርሃትና ከፍርድ ሁኔታ ወጥተው ወደ አዲስ የሕይወት የሰላምና የደህንነት ሁኔታ መሸጋገራቸውን ያረጋግጣል። በክርስቶስ ማመን የኃጢአት ይቅርታን ብቻ አይሰጥም፣ ይልቁንም ከፍርድና ከቅጣት ፍርሃት ሙሉ ነፃነትን ይሰጣል። አማኙ በእግዚአብሔር ፊት ያለውን አቋም ከበደለኛነትና ከኩነኔ ወደ ተቀባይነት፣ ጽድቅና የዘላለም ሕይወት ይለውጠዋል። ይህ ነፃነት በሁሉም የመንፈሳዊ ሕይወታችን ገጽታዎችና በዕለት ተዕለት ተሞክሮዎቻችን ላይ ተጽዕኖ ያሳድራል። በእግዚአብሔር ጸጋ ሙሉ በሙሉ ለመኖር ይህን እውነት መረዳትና መቀበል አስፈላጊ ነው። ይህ ማለት አንዴ በኢየሱስ ከተመካን በኋላ ማንኛውም ክስ፣ ውድቀት ወይም ያለፈ ኃጢአት ሊኮነን አይችልም ማለት ነው። ደህንነታችን የተመሠረተው በእኛ ድርጊት ላይ ሳይሆን ክርስቶስ በመስቀል ላይ በፈጸመው ፍጹም ሥራና በእርሱ ላይ ባለን እምነት ላይ ነው። ይህ ከፍርድ ነፃ መሆን በእግዚአብሔርና በሰዎች ፊት በድፍረት እንድንመላለስ፣ እንደ ተወደዱ ልጆችነታችን በማንነታችን እንድንተማመን ያስችለናል። እንዲሁም ሌሎች ያለ ፍርሃት እንድንወድ፣ ዘላለማዊ ተስፋችን በክርስቶስ የተጠበቀ መሆኑን አውቀን በደስታና በሰላም እንድንኖር ይረዳናል። ከድል በፊት ያለ ዕረፍት። በኃጢአትና በፈተና በሚደረጉ የዕለት ተዕለት ትግሎቻችን ውስጥ የሕይወት መንፈስ ሕግን ኃይል ከመለማመዳችን በፊት መጀመሪያ አንድ ወሳኝ እርምጃን መቀበል አለብን። እርሱም ወንጌልን ሙሉ በሙሉ በማመን የሚመጣው ዕረፍት ውስጥ መግባት ነው። ይህ ዕረፍት ዝም ብሎ ሥጋዊ ዕረፍት አይደለም፣ ይልቁንም ጥልቅ መንፈሳዊ እጅ መስጠትና መታመን ነው። ይህ ማለት ማንኛውንም የራስን ጥረት፣ መጣርና ራስን ለማዳን የሚደረግ ሙከራን መተው፣ እንዲሁም ኢየሱስ ብቻውን ድነታችንን ለማረጋገጥና ሕይወታችንን ለማብቃት በቂ መሆኑን በመተማመን ማመን ማለት ነው። ሐዋርያው ጳውሎስ የራሱን ተግዳሮቶችና ድካሞች በገጠመው ጊዜ ይህን እውነት በተግባር ተምሮታል። በሁለተኛው ወደ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 9 ላይ ጳውሎስ በችግሩ ወቅት ኢየሱስ የነገረውን ቃል እንዲህ ሲል ያካፍላል። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና። እነዚህ ቃላት የክርስቲያን ሕይወትን ግራ የሚያጋባ እውነት ፓራዶክስ ያጎላሉ። እውነተኛ ጥንካሬ የሚመጣው በራስ ከመታመን ሳይሆን ለሁኔታዎች እጅ በመስጠትና በእግዚአብሔር ጸጋ በመታመን ነው። ይህ ዕረፍት ለነፃነት መሠረት ነው። ይህ የሚሆነው በሕግ ሥር መጣራችንን ስናቆም እና በሥራችን ብቁ መሆናችንን ለማረጋገጥ የምናደርገውን ጥረት ስንተው ነው። ይልቁንም የኢየሱስ የተፈጸመ ሥራ በቂ መሆኑን በማወቅ ሰላምን እናገኛለን። ይህ ዕረፍት የሕይወት መንፈስ ሕግ በእኛ ውስጥ ሥራውን እንዲጀምርና በድል እንድንኖር ኃይል እንዲሰጠን በሩን ይከፍታል። ነፃነት የሚጀምረው በዕረፍት ውስጥ ነው። ይህም በክርስቶስ ጸጋና ኃይል ላይ ሙሉ በሙሉ የሚታመን ዕረፍት ነው። እውነተኛ ድል ሊከተል የሚችለው ከዚህ ዕረፍት በኋላ ብቻ ነው። ምክንያቱም በመንፈሳዊው ዓለም ድል የሚመጣው በእምነት በኩል በሚሠራ መለኮታዊ ኃይል እንጂ በሰው ጥረት አይደለም። እኛ መታገልን አቁመን መታመን ስንጀምር የእግዚአብሔር ኃይል በነፃነት ይፈሳል፣ የኃጢአትንና የሞትን ሰንሰለትም ይሰብራል። ይህን አስፈላጊ እውነት ችላ ብላችሁ አትለፉ። የድል መንገድ የሚጀምረው ራስዎን ማዳን እንደማይችሉ በትሕትና በመቀበል ነው። ዛሬ በኢየሱስ ያለውን ዕረፍት ተቀበሉ። ጸጋው በቂ መሆኑን እመኑ። እናም የእርሱ ኃይል እንዴት ድካማችሁን እንደሚፈጽም፣ ነፃነትን፣ ጥንካሬንና ድልን ወደ ሕይወታችሁ እንዴት እንደሚያመጣ ተመልከቱ። እንደ እግዚአብሔር ልጆች መገለጥ መጣር ወደሚያበቃበትና መተማመናችን በኢየሱስ ብቃቱ ላይ ወደሚያርፍበት ወደዚያ የተባረከ የእምነት ዕረፍት አንዴ ከገባን በኋላ አዲስና የክብር ጉዞ ይጀምራል። ይህ የእግዚአብሔርን ተቀባይነት ስለማግኘት አይደለም፣ ምክንያቱም ያባመንበት ቅጽበት ተረጋግጧል። ይልቁንም የእግዚአብሔር መንፈስ በእኛ ውስጥ ሲሠራ የሥጋን ምኞትና የዓለምን ፈተናዎች እያሸነፍን በልጅነታችን እውነታ ውስጥ ስለመኖር ነው። ይህ ድል በአንድ ጊዜ የሚመጣ አይደለም። ፍሬያማ ዛፍ ሆኖ እንደሚያድግ ዘር ከክርስቶስ ጋር ባለን ግንኙነት እያደግን ስንሄድ ቀስ በቀስ የሚገለጥ ነው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በውስጣችን ከጊዜ ወደ ጊዜ እየጨመረ መሥራት ይጀምራል። ይህም በሁሉም የሕይወታችን ዘርፎች የሚታይ ለውጥን ያመጣል። የእግዚአብሔርን ሕይወት ፍሬዎች ማሳየት እንጀምራለን። እነርሱም ከእርሱ በነፃ የተሰጠ ጽድቅ፣ ከአእምሮ በላይ የሆነ ሰላም፣ በሁሉም ሁኔታዎች ውስጥ ጸንቶ የሚቆይ ደስታ፣ እንዲሁም በኃጢአትን በሕይወት ፈተናዎች ላይ ድልን የሚሰጠን መንፈሳዊ ሥልጣን ናቸው። ሐዋርያው ጳውሎስ ይህን ሂደት በወደ ሮሜ ሰዎች ምዕራፍ 8 ቁጥር 14 እና 15 ላይ እንዲህ ሲል ያብራራል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውን። እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና፣ ዳሩ ግን አባ አባት ብለን የምንጮኽበትን የልጅነት መንፈስ ተቀበላችሁ። ይህ ክፍል ለውጣችን የሚመጣው በመንፈስ መሪነት እንጂ በእኛ ጥረት አለመሆኑን ያጎላል። ማንነታችን የእግዚአብሔር ልጆች መሆኑን የሚያረጋግጠውና በዚያ እውነት ውስጥ እንድንኖር ኃይል የሚሰጠን መንፈስ ቅዱስ ነው። በዚህ ግንዛቤ ውስጥ እያደግን ስንሄድ ልጅነታችን በኃጢአት ላይ በምናገኘው የግል ድል ብቻ ሳይሆን በዙሪያችን ባሉ ሰዎች ላይ በሚኖረን ተጽዕኖም ጭምር ይገለጣል። ሕይወታችን የእግዚአብሔር ጸጋና ኃይል ምስክር ይሆናል። በእኛም ውስጥ በሚታየው የእርሱ ባሕሪ ሌሎችን ወደ ክርስቶስ ይስባል። እንደ እግዚአብሔር ልጆች እንድንኖር የቀረበልን ጥሪ ከባድ ሸክም ሳይሆን የደስታ መብት ነው። እርሱ በውስጣችሁ ያለው የክርስቶስ ሕይወት መግለጫ ነው። በእርሱ በበለጠ በላርፉ ቁጥር ዓለም እናንተ የአብ መሆናችሁንና የልጁን መልክ እንደምታንጸባርቁ በግልጽ እስኪያይ ድረስ የእርሱ ሕይወት በእናንተ ውስጥ ደምቆ ይበራል። ከሐዋርያው ጳውሎስ ጋር በድል አድራጊነት አዋጁን ተባበር በጌታችን በኢየሱስ ክርስቶስ በኩል በሚያድነን በእግዚአብሔር ምስጋና ይሁን። ወደ ሮሜ ሰዎች ምዕራፍ 7 ቁጥር 25
እነዚህ ቃላት መዳናችን ዝም ብሎ የወደፊት ተስፋ ብቻ ሳይሆን የአሁኑ እውነታ መሆኑን ያስታውሱናል። እርሱ በኢየሱስ ክርስቶስ ሥራ የተሟላና የተረጋገጠ ነው። በዚህ የክብር እውነት ውስጥ በጥልቀት እረፉ። የኢየሱስ ጸጋ፣ የደሙ የማንጻት ኃይል፣ እንዲሁም በውስጣችሁ ያለው ሕይወት ሰጪ መንፈስ ሁሉም ሙሉ በሙሉ በቂ ናቸው። ነፃነታችሁን ለማግኘት ወይም ጠብቆ ለማቆየት ከእንግዲህ የምታደርጉት ምንም ተጨማሪ ነገር የለም። እናንተ ነፃ ናችሁ። ይህም በሩቅ ወደፊት ወይም ማለቂያ ከሌለው ጥረት በኋላ ሳይሆን አሁኑኑ በክርስቶስ ባላችሁ እምነት ነው። የእናንተ እድገትና ፍሬያማነት የእግዚአብሔርን ተቀባይነት ስለማግኘት ወይም ደህንነታችሁን ስለማረጋገጥ አይደለም። ይልቁንም እናንተ በእውነት ማን እንደሆናችሁ ስለመግለጥ ነው። እናንተ የእግዚአብሔር የተወደዳችሁ ወንዶችና ሴቶች ልጆች ናችሁ። ብስለታችሁ፣ ሰላማችሁ፣ ደስታችሁና ድላችሁ ሁሉም የልጅነታችሁን እውነታ ያሳያሉ፣ ለአባትም ክብርን ያመጣሉ። ስለዚህ በድፍረት ደስ ይበላችሁ። ነፃነታችሁ የተጠበቀ መሆኑን አውቃችሁ በመተማመን ኑሩ። ኢየሱስ ቀድሞ በገዛላችሁ ድል ውስጥ ተመላለሱ። እያንዳንዱ እርምጃችሁ፣ ቃላችሁና ምርጫችሁ የክርስቶስን የተፈጸመ ሥራ የሚያንጸባርቅ ይሁን። የጸጋ ድፍረት። የተወደዳችሁ ሆይ፣ አንዴ ሙሉ በሙሉ ከተረዳችሁት ሁሉም ነገር የሚለውጥ እጅግ ኃይለኛና ነፃ የሚያወጣ እውነት አለ። ይህ እውነት ክርስቶስ በተፈጸመ ሥራው በኩል የገዛልን የክብር ነፃነት ነው። ይህ ጊዜያዊ እፎይታ ወይም በሰው ጥረት ላይ የተመሠረተ ሁኔታዊ ነፃነት አይደለም። እርሱ ፍጹም፣ ዘላለማዊና የማይናወጥ ነው። ሆኖም ብዙዎች አሁንም በባርነት አስተሳሰብ ውስጥ ተይዘው ስለሚገኙ በዚህ ነፃነት ውስጥ ለመኖር ይቸገራሉ። እውነተኛ ነፃነት ከመንገድ ያስወጣናል ብለው ይፈራሉ። የሚመራቸው ሕግ ከሌለ ወደ ኃጢአት ሊወድቁ እንደሚችሉ ያስባሉ። ነገር ግን እኔ ዛሬ የምነግራችሁ ክርስቶስ የሰጠን ነፃነት ለኃጢአት ፈቃድ ላይሰንስ አይደለም። ይልቁንም በመንፈሱ እየተመራንና በጸጋው እየተደገፍን በእርሱ ፍቅር ውስጥ ለመኖር የሚያስችል ኃይል ነው። ኢየሱስ ነፃ ያወጣን እንደገና ወደ ባርነት ቀንበር እንድንመለስ አይደለም። ከኩነኔ ፍርሃት ጋር እንድንኖር አልዋጀንም። ይልቁንም እርሱን በእውነት እንድናውቀው፣ በፍቅሩ እንድንኖር፣ እንዲሁም ከግዴታ ይልቅ ከጸጋ በሆነ ልብ እርስ በእርሳችን እንድናገለግል ነፃ አውጥቶናል። ዓለም የነፃነትን ትርጉም አዛብታ ልቅ የሆነ የሥጋ ፍላጎት አስመስለዋለች። እውነተኛ አርነት ግን የሚገኘው በክርስቶስ ብቻ ነው። እርሱም ከሕግ ሸክምና ከኩነኔ ክብደት ነፃ ሆኖ በእግዚአብሔር ፍቅር ውስጥ ሙሉ በሙሉ የመኖር ነፃነት ነው። ይህ በራሳችን ጥረት ሳይሆን በውስጣችን ባለው የመንፈስ ቅዱስ ኃይል ወደ ደስታ፣ ሰላምና ጽድቅ ሕይወት እንድንገባ የቀረበ መለኮታዊ ግብዣ ነው። ዛሬ የዚህ መልእክት ዋና ፍሬ ነገር ቀድሞውኑ በክርስቶስ የእናንተ በሆነው ነፃነት እውነታ እንድትነቁ ነው። እናንተ በሕግ ሥር በፍርሃት ለተሞላ ገደብ አልተጠራችሁም። ይልቁንም የእግዚአብሔር ልጅ ለሆነ ድፍረት፣ ለጸጋ መተማመንና ለፍቅር ኃይል ተጠርታችኋል። በዚህ ነፃነት ውስጥ ጸንታችሁ የምትቆሙበት፣ ሙሉ በሙሉ የምትቀበሉበትና ያለ ፍርሃት የምትመላለሱበት ጊዜ አሁን ነው። ስለዚህ እያንዳንዱ የሃይማኖት ባርነት ሰንሰለት ዛሬ ይበጠስ። የእግዚአብሔርን ፍቅር በሥራ ማግኘት አለባችሁ የሚል እያንዳንዱ ውሸት ዝም ይበል። እያንዳንዱ የኩነኔ ጥላ በጸጋው ብርሃን ይወገድ። ልጁ አርነት ያወጣው በእውነት አርነት የወጣ ነውን። አሁን በክርስቶስ ኢየሱስ የእናንተ ወደ ሆነው የክብር ነፃነት ግቡ። ከሕግ ትእዛዛት ነፃ መሆንን ስንወያይ አንዳንድ ሰዎች ይህ ማለት የፈለጉትን ማድረግ ማለት ነው ብለው ያስቡ ይሆናል። ሆኖም የእግዚአብሔር ቃል ነፃነትንና አርነትን እንደፈለግን እንድንሆን የሚያደርግ ምክንያት አድርገን እንድንፈራው አያስተምረን። እግዚአብሔር ለእኛ ኩነኔ እንደሌለብን ሲናገር የዚያን ነፃነት ኃይል ተረድቶ ነው። ወደ ሮሜ ሰዎች ምዕራፍ 7 እንደሚነግረን በብልቶቻችን ውስጥ ባለው የኃጢአት ከፍተኛ ተጽዕኖ ምክንያት የማንፈልገውን ነገር እናደርጋለን። በተመሳሳይ ጊዜ ደግሞ ከዳንን በኋላ በልባችን የእግዚአብሔርን ፍቃድ ለማድረግ ፈቃደኛ እንደምንሆን፣ ነገር ግን በብልቶቻችን ባለውና ከእግዚአብሔር ፈቃድ ውጭ ወደምመኘው ነገር በሚመራን የኃጢአት ሕግ እንደምንቃወም ይነግረናል። ስለዚህ የፈለጉትን ማድረግ የሚለው ሐሳብ ለዳነ ሰው አይሰራም፣ ምክንያቱም እርሱ በውስጥ ማንነቱ ከእግዚአብሔር የተወለደና የእግዚአብሔርን ፍቃድ መከተል እንዲፈልግ የታደሰ ነው። የዳነ የእግዚአብሔር ልጅ ሆን ብሎ ከእግዚአብሔር ፍቃድ ውጭ ለመሄድ ፈጽሞ አይመርትም። ሆኖም በብልቶቹ ባለው የኃጢአት ሕግ ምክንያት ከፍላጎቱ ውጭ ለሚፈጽማቸው አስገዳጅ ኃጢአቶች ከሚመጣው ፍርድና ኩነኔ ነፃ መሆን ያስፈልገዋል። በአማኝ ሥጋ ውስጥ የኃጢአት መኖር የጸጋን፣ የይቅርታንና ከኩነኔ ነፃ የመሆንን ስጦታ አስፈላጊ ያደርገዋል። ብዙዎች በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ያለውን የኢየሱስን ትእዛዝ ብትወዱኝ ትእዛዜን ጠብቁ የሚለውን በተሳሳተ መንገድ ይረዱታል። እርሱም እንደገና የሕግ ትእዛዛትን እየሰጠን ይመስላቸዋል። ሆኖም ይህ ትእዛዝ ሕግን ስለመከተል አይደለም። በአዲስ ኪዳን የሕግ ትእዛዛት በጸጋ በሚታየው የእግዚአብሔር ፍቅር በማመንና ያንኑ ፍቅር በጸጋ ለሌሎች በማካፈል ትእዛዝ ተተክተዋል። በአዲስ ኪዳን ውስጥ ያሉ ብቸኛ ትእዛዛት የእምነት ሕግ፣ የጸጋ ሕግና የፍቅር ሕግ ናቸው። እነዚህ ሁሉ በአንድ ላይ በክርስቶስ ያለ የሕይወት መንፈስ ሕግ በመባል ይታወቃሉ። የድሮ የሕግ ትእዛዛት በኢየሱስ ቤዛነት ሥራ በማመን በሚገለጸው በአዲሱ የፍቅርና የጸጋ ሕግ ተተክተዋል። ይህም ከሕግና ከውጤቶቹ ነፃ ያወጣናል። በአዲስ ኪዳን ውስጥ ያሉ የኢየሱስ ትእዛዛት ሁለት ክፍሎች አሏቸው። አንደኛው እርስ በርሳችን እርሱ እንደወደደን መዋደድ፣ ሁለተኛው ደግሞ በስሙ ማመን። ዮሐንስ እነዚህን ትእዛዛት በመልእክቱ እንዲህ ሲል ያብራራል። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። የዮሐንስ አንደኛ መልእክት ምዕራፍ 3 ቁጥር 23።
እግዚአብሔር ያለ ቅድመ ሁኔታ ፍቅር ነው። ጸጋ ደግሞ ያ ያለ ቅድመ ሁኔታ የሆነው ፍቅሩ በእኛ የሚሞላበትና ለሌሎች እንድናካፍል የሚያስችለን መንገድ ነው። የአዲስ ኪዳን ሕግ ትኩረቱ በእግዚአብሔር ፍቅርና ጸጋ ላይ ባለው ፍቅርና እምነት ላይ ነው። ወንጌልን በማመን ይህን ፍቅርና ጸጋ መቀበል ልባችንን ይለውጣል፣ ከኃጢአትና ከሞት ሕግ በላይ እንድንነሳም ይረዳናል። ኢየሱስ ብትወዱኝ ትእዛዜን ጠብቁ ሲል ከፍተኛው ሕግ በእግዚአብሔር ፍቅርና ጸጋ ላይ ያለ እምነት በሆነበት በአዲሱ የሕይወት መንፈስ ሕግ እንድንኖር ይጋብዘናል። ኢየሱስ ይህን የአዲስ ኪዳን ትእዛዝ ሲያብራራ እንዲህ ይላል፣ አባት እንደ ወደደኝ እኔ ደግሞ ወደድናችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደ ጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደ ወደድናችሁ እርስ በእርሳችሁ ተዋደዱ ዘንድ ትእዛዜ ይህች ናት። የዮሐንስ ወንጌል ምዕራፍ 15 ቁጥር 9-12። ስለ ሙሉ አርነታችንና ፍጹም ነፃነታችን ስንወያይ አንዳንድ ሰዎች ወደ ገላትያ ሰዎች ምዕራፍ 5 ቁጥር 13 እና 14 ላይ ያለውን ጥቅስ ይጠቅሳሉ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በእርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። እነርሱ እነዚህን ጥቅሶች ነፃነት ለሥጋ ዕድል ይሰጣል ብለው ይተረጉሟቸዋል። በዚህ እምነት ምክንያት ነፃነትን ለመቆጣጠር በሕግ ትእዛዛት መመጣጠን አለበት ብለው በስህተት ያስባሉ። በዚህ ክፍል ውስጥ ያለው እውነት ግን ጥቅሱ ራሱ ከሕግ ነፃ ስለመሆን የሚናገር መሆኑ ነው። ስለዚህ ድርጊታችንን ለመምራት ሕግን መልሶ ማምጣት ክርስቶስ ነፃ ካወጣንበት የሕግ ባርነት ጋር እንደገና መጣበቅ ነው። በቀደሙት ጥቅሶች ላይ የእግዚአብሔር ቃል ነፃነታችንን ከሕግ መለቀቅ መሆኑን እንዲህ ሲል ያረጋግጣል። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1። ስለዚህ ጳውሎስ ነፃነታችሁ ለሥጋ ዕድል አይሁን ሲል ነፃነታችን የግድ ወደ ኃጢአት ይመራል ማለቱ አይደለም። ነፃነታችንን ወደ ኃጢአት ሊመራ የሚችል መንገድ አድርገን እንድንፈራው እያበረታታን አልነበረም። ይልቁንም ነፃነታችን በፍቅር ለምናደርገው አገልግሎት መሠረት እንደሚሆን እያረጋገጠልን ነበር። በፍቅር ማገልገል የእግዚአብሔርን ጸጋና ያለ ቅድመ ሁኔታ የሆነውን ፍቅሩን ለሌሎች ያሳያል። እውነተኛ ነፃነት ምርጫ እንድናደርግ ያስችለናል። በፍቅር ማገልገል ወይም ለሥጋ ዕድል መስጠት። እውነተኛ ነፃነት ማለት ያለ ጉዳት ወይም ኩነኔ ቢያንስ ሁለት አማራጮችን መምረጥ መቻል ማለት ነው። አንዱ ምርጫ ወደ ጉዳትና ፍርድ የሚመራ ከሆነ ያንን ለመምረጥ በእውነት ነፃ አይደለንም። ይህ ደግሞ እውነተኛ አርነት የለንም ማለት ነው። ለሥጋ እጅ በመስጠት ወይም በፍቅር በማገልገል መካከል የመምረጥ ችሎታችን ነው ነፃነታችንን እውነተኛ የሚያደርገው። ክርስቶስ ነፃ ያወጣን በፍቅር እንድናገለግል ወይም ለሥጋ እጅ እንድንሰጥ ነው። ለሥጋ ዕድል ከመስጠት ጋር በተያያዘ ከሚመጣው ፍርድ አንዴ ነፃ ከሆንም በኋላ ያለ ፍርሃት የእግዚአብሔርን ፈቃድ ለመምረጥ ሙሉ በሙሉ ነፃ ነን። እግዚአብሔር እንድንሆን የሚፈልገው እዚያ ነው፣ ከሕግና ከፍርዱ ሙሉ በሙሉ ነፃ እንድንሆን። ወደዚህ የነፃነት ስፍራ መድረሳችን የእግዚአብሔርን የፍቅር ተጽዕኖ፣ ዕረፍትና ለእርሱ ፍሬ ማፍራትን እንድንቀበል ያስችለናል። ስለዚህ ነፃ በመሆናችን ልንፈራ አይገባም፣ ለሥጋ እጅ እስከምንሰጥበት ደረጃ ድረስ እንኳ ቢሆን። የእግዚአብሔር ያለ ቅድመ ሁኔታ የሆነው ፍቅር አስደናቂነቱ በዚህ ይገለጣል። እርሱም በነፃነታችን የተሳሳቱ ምርጫዎችን ስናደርግ እንኳ ኩነኔ የሌለበትን ስጦታ በመስጠት ነው። ለሥጋ ዕድል መስጠት መልሶ ለፍርድና ለኩነኔ የሚዳርገን ከሆነ ያን ጊዜ በእውነት ነፃ አልነበርንም ማለት ነው። ነፃነት ያለ ኩነኔ ፍርሃት በእግዚአብሔር ታላቅ የሰው ልጅ ዓላማ ውስጥ እንድንሳተፍ መሠረት ሆኖ ያገለግላል። ለአርነት ተጠርተናል። ይህ ዝም ብሎ አስተያየት ሳይሆን ከራሱ ከእግዚአብሔር የመጣ መለኮታዊ አዋጅ ነው። በነፃነት እንኖር ዘንድ ክርስቶስ ነፃ አወጣን። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 1። ይህ ነፃነት ሊቀለበስ አይችልም፣ ምክንያቱም የተመሠረተው በክርስቶስ ቤዛነት ሥራ ላይ ነው። እንደገና በባርነት ቀንበርና በምክንያትና ውጤት ሕግ ላለመታሰር በዚሁ ነፃነት ውስጥ ጸንተን እንድንቆም ተጠርተናል። እግዚአብሔር ወደዚህ ድንቅ የአርነት ሁኔታ ያመጣን በመንፈሱ እንድንመራ፣ ለምሕረቱና ለቸርነቱ ምላሽ እየሰጠን የእርሱን ባሕሪ የሚያንጸባርቁ ምርጫዎችን እንድናደርግ ነው። ሌሎችን በፍቅር ማገልገል ከዚህ የነፃነት ሁኔታ ውስጥ በተፈጥሮ የሚፈልግ ነው። የዚህ ነፃነት መሠረት ጽኑ ነው፣ ምክንያቱም በእግዚአብሔር የተመሠረተ ነው። ሆኖም ከዚህ ነፃነት ጋር ምርጫ አብሮ ይመጣል። በፍቅር ማገልገል ወይም ነፃነታችንን ለሥጋ ምኞት መጠቀም እንችላለን። ያም ሆኖ የአገልግሎት እግዚአብሔርን ስለሚያከብርና ጸጋውን ስለሚያጎላ ነፃነታችንን እርስ በርሳችን በፍቅር እንድንገለገልበት የእግዚአብሔር ቃል ያሳስበናል። ወደ ገላትያ ሰዎች ምዕራፍ 5 ቁጥር 13። ከሁሉም በላይ ደግሞ ነፃ የወጣ የእግዚአብሔር ልጅ ነፃነቱን ያለ አግባብ ሊጠቀምበት መቻሉ ነፃነት ቀድሞውኑ በእግዚአብሔር ተሰጥቷል የሚለውን እውነታ አይለውጠውም። በከበረው የኢየሱስ ደም የተሰጠው የእግዚአብሔር የነፃነት ስጦታ የማይመለስ ነው። ሌሎች እንዴት ሊጠቀሙበት ይችላሉ በሚል ስጋት ሳንገደብ ይህን ነፃነት በድፍረት ማወጅ አለብን። አንድ ሰው በፍቅር ማገልገልን ቢመርጥ ወይም ለሥጋ ቢጠቀምበት በክርስቶስ በኩል ለሰው ልጅ የተሰጠው ነፃነት ሳይለወጥ ይቆያል። የጸጋ ኃይል በአርነት ውስጥ የእግዚአብሔር ያለ ቅድመ ሁኔታ የሆነ ፍቅር፣ መልካምነትና ምሕረት የሰውን ልጅ ወደ እውነተኛ ንስሐ ሊመራው ይችላል። ወደ ሮሜ ሰዎች ምዕራፍ 2 ቁጥር 4። ጸጋው የጸናና ለውጥን የሚያመጣ ነው።
እርሱ ቀስ በቀስ የሰዎችን ልብ ያሸንፋል፣ ፈቃዳቸውንም ከእርሱ ፈቃድ ጋር ያስማማል። ስለ እግዚአብሔር ፍጹም ነፃነት ያለን ግንዛቤ እየጠለቀ በሄደ ቁጥር ፍቅሩ በውስጣችን እንዲሠራ የምንሰጠው ቦታ ይበልጣል። የተወደዳችሁ ሆይ፣ በክርስቶስ ያለ አርነት መልእክት ዝም ብሎ ቴዎሎጂያዊ ሐሳብ አይደለም፣ እርሱ የወንጌል እምብርት ነው። ኢየሱስ የመጣው ሌላ የሕግ ስብስቦችን ሊሰጠን ወይም በሃይማኖታዊ ግዴታዎች ሊያስረን አይደለም። እርሱ የመጣው ነፃ ሊያወጣን ነው። ከኃጢአት ኩነኔ፣ ከሕግ ገደቦች፣ እንዲሁም ጸጋውን ሙሉ በሙሉ እንዳንቀበል ከሚያደርገን ፍርሃት ነፃ አውጥቶናል። ብዙ ሰዎች ይህን ነፃነት በተሳሳተ መንገድ ይረዱታል። ሕግ እንደ ገደብ ካልኖረ ሰዎች ወደ ኃጢአት ይወድቃሉ ብለው ያስባሉ። ነገር ግን የእግዚአብሔር ቃል ኃጢአትን የማሸነፍ እውነተኛ ኃይል ያለው በውጫዊ ሕግጋት ውስጥ አለመሆኑን ያሳያል። እርሱ የሚመጣው በጸጋው መንፈስ ልብ በመለወጡ ነው። ሕግ ሰዎችን ጻድቅ ለማድረግ ፈጽሞ የታሰበ አልነበረም፣ ይልቁንም አዳኝ እንደሚያስፈልጋቸው እንዲያውቁ የታሰበ ነበር። አሁን በክርስቶስ በተፈጸመ ሥራ አማካኝነት ከእንግዲህ ለሕግ ጥያቄዎች አንገዛም። ይልቁንም በእምነት በፍቅርና በጸጋ ሕግ ስር እንኖራለን። እውነተኛ አርነት ማለት ያለ ጥንቃቄ ልክ ሆኖ መኖር ማለት አይደለም። ትርጉሙ በመንፈስ ቅዱስ ተጽዕኖ ስር መኖር ማለት ሲሆን፣ ፍቅር ይመራናል፣ እምነትም ምላሾቻችንን ይቀርጻል። ከእንግዲህ የምንታዘዘው በፍርሃት ሳይሆን የእግዚአብሔርን ፍቃድ በሚፈልግ የተለወጠ ልብ ነው። ከእንግዲህ የምናገለግለው ከግዴታ ሳይሆን በውስጣችን ካለው የተትረፈረፈ ፍቅሩ የተነሳ ነው። በወደ ገላትያ ሰዎች ምዕራፍ 5 ላይ ያለው የጳውሎስ መልእክት ግልጽ ነው። ለአርነት ተጠርተናል እንጂ ወደ ሕግ ባርነት ልንመለስ አይደለም። እርስ በእርሳችን በፍቅር እንድናገለግል ታስቦልናል። ይህ አርነት በቆመው በማይናወጠው የእግዚአብሔር ጸጋ መሠረት ላይ ነው። በእውነት ስንቀበለው ነፃነትን አንፈራም፣ ይልቁንም እናከብረዋለን። በዚህ ነፃነት ውስጥ የእግዚአብሔርን ያለ ቅድመ ሁኔታ የሆነ ፍቅር የሚያንጸባርቅ ሕይወት እንድንኖር ኃይል እንደተሰጠን እናያለን። ክርስቶስ ከሕግ ነፃ ያወጣን ብቻ ሳይሆን የሕያው እግዚአብሔር ወንዶችና ሴቶች ልጆች አድርጎናል። በመንፈሱ ተሞልተናል፣ በጸጋው እንመላለሳለን፣ በፍቅሩም ሙሉ በሙሉ እንኖራለን። የተወደዳችሁ ሆይ፣ የእግዚአብሔር ጥሪ ግልጽ ነው። ክርስቶስ በሰጣችሁ አርነት ጸንታችሁ ቁሙ። ለጽድቅ ወደ ሕግ መመለስ ያስፈልገኛል ብላችሁ አታለሉ። ፍርሃት የጸጋውን ስጦታ እንዲቀማችሁ አትፍቀዱ። ክርስቶስ ቀድሞ የሰበረውን ሸክም ማንም እንዲጭንባችሁ አትፍቀዱ። እናንተ ነፃ ናችሁ። ያለ ኩነኔ ለመኖር ነፃ ናችሁ። በመንፈስ ለመመላለስ ነፃ ናችሁ። በፍቅር ለማገልገል ነፃ ናችሁ። ያለ ፍርሃት፣ ያለ በደለኛነት ወይም በሥራ ላይ የተመሠረተ ሃይማኖት ጫና ሳይኖርባችሁ እግዚአብሔር የፈጠራችሁ ማንነት ለመሆን ነፃ ናችሁ። የወንጌል የምሥራች ይህ ነው። ልጁ አርነት ያወጣው በእውነት አርነት የወጣ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 36። በፍቅሩ ነፃ ወጥታችኋል። በመንፈሱ ኃይል አግኝታችኋል። በእግዚአብሔር ልጆች የክብር ነፃነት ውስጥ እንድትኖሩ ተጠርታችኋል። ስለዚህ በድፍረት ተነጅ። በዚህ ነፃነት ውስጥ በመተማመን ተመላለሱ። የእግዚአብሔር ጸጋ በቂ መሆኑን፣ ፍቅሩ ሕይወትን እንደሚለውጥ፣ እንዲሁም መንፈሱ ሕዝቡን ወደ ጽድቅ ውጤታማ በሆነ መንገድ እንደሚመራ ዓለም ምስክር ይሁን። ዛሬ በእናንተ ላይ አውጃለሁ፣ በክርስቶስ ነፃ ናችሁ። ከእንግዲህ በሕግ አልታሰራችሁም፣ በኩነኔ አልተያዛችሁም፣ በፍርሃትም አትኖሩም። እናንተ በጸጋ ስር ናችሁ፣ ጸጋም ሕይወታችሁን ይገዛል። አሁን በአርነቱ ብርታት ወደፊት ሂዱ። በፍቅር አገልግሉ፣ በድል ኑሩ፣ ለክብሩ የጸጋ ወንጌል ደማቅ ምስክሮች ሁኑ። ነፃ የሚያወጣን ከተፈጥሮ በላይ የሆነው ሕግ። በተፈጥሮአዊ ሕግ ስር እያንዳንዱ ድርጊት የራሱ ውጤት አለው። ይህ የምክንያትና ውጤት መርህ የሰውን ልጅ ከፍርሃት፣ ከፍርድና ከኩነኔ ጋር ያስረዋል። ክርስቶስ ግን ከተፈጥሮአዊ ሥርዓት ገደቦች በላይ በሆነው ከፍ ባለ ሕግ፣ ይኸውም በሕይወት መንፈስ ሕግ አስተዋውቆናል። በወደ ሮሜ ሰዎች ምዕራፍ 8 ቁጥር 1 እና 2 ላይ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ይህ የላቀ ሕግ እውነታችንን ይለውጠዋል። ከእንግዲህ ለፍርሃት ባሪያዎች አይደለንም፣ ወይም ደግሞ በማያቋርጥ የፍጹምነት ጥያቄ ወይም በውድቀት ውጤቶች አንነዳም። በክርስቶስ ቤዛነት አማካኝነት ከሕግ ሸክምና ከፍርዱ ነፃ ወጥተናል። የእውነተኛ ነፃነት መሠረት ይህ ነው። ድርጊታችን ትክክልም ይሁን ስህተት ከእንግዲህ ከእግዚአብሔር ፍቅርና ሰላም እንደማይለየን መረዳት። ነገር ግን ዓለም ወይም ጠላት ሳያስፈራሩን በዚህ ጸጋ ውስጥ በሕይወት መንፈስ ሕግ በኩል ለመመላለስ ደፋር መሆን አለብን። በሰይጣን ማታለል ተጽዕኖ ስር ያለው የተፈጥሮ ዓለም የእግዚአብሔርን ጸጋ በከፍተኛ ሁኔታ ይቃወማል። ጠላት በእኛ ላይ ያለውን ተጽዕኖ ስለሚያሳጣው በጸጋ ሕግ ስር እንድንኖር አይፈልግም። ክርስቶስ ከጠራን በጸጋ የተሞላ ሕይወት እንድንወጣ ለማድረግ ፍርሃትን፣ ኩነኔንና ተቃውሞን ለመጠቀም ይሞክራል። እኛ ግን ጠንክረን መቆም አለብን። ዓለም ወይም ዲያብሎስ ከተቀበልነው ነፃነት እንዲያናውጡን መፍቀድ የለብንም። ኢየሱስ ራሱ የእግዚአብሔርን ጸጋ፣ የማይገባን ሞገስና ለሰው ልጅ በነፃ የቀረበውን የጽድቅ ስጦታ ስላሳየ ስደት ደርሶበታል። ጽድቅ ስጦታ እንጂ የሥራ ዋጋ አለመሆኑን በማወጅ የአባትን ልብ ገልጧል። ይህን እውነት በሰበከ ጊዜ መገለልና ስደት ደርሶበታል። ስለዚህ ስጦታ ሲባል ስደት እንደሚኖር አስጠንቅቆናል። ስለ ጽድቅ ስጦታ የሚሰደዱ ብፁዓን እንደሆኑ የእግዚአብሔር መንግሥት የነርሱ ናትና በማለት አረጋግጦልናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 10። የኢየሱስ ሕይወትና መልእክት የጸጋን ሕግ፣ የጨለማው መንግሥት መሠረት ከሆነው
ከጥያቄና ዋጋ ሕግ ጋር ባለው ከፍተኛ ልዩነት አሳይቷል። ጳውሎስም ጸጋንና የጽድቅን ስጦታ በመስበኩ ስደት ደርሶበታል። የጸጋ መልእክት ዓለምንና የጨለማውን መንግሥት የሚገዛውን የጥያቄና ዋጋ ሥርዓት የሆነውን የኃጢአትና የሞት ሕግን በቀጥታ ይቃወማል። ይህ ሥርዓት የሚሠራው ጥሩ አድርግና ተሸለም፣ ክፉ አድርግና ተቀጣ በሚል መርህ ነው። በእግዚአብሔር ጸጋ ውስጥ በመተማመን ስንቆም ዓለምና ሰይጣን በብርቱ ቢቃወሙን ምንም አያስደንቅም። ከፍርሃትና ከፍርድ በላይ መንገሥ። በተፈጥሮ በላይ በሆነው በመንፈስ ሕግ ሥር የምንኖር ነገሥታት እንደመሆናችን የመጎዳት ፍርሃት ሳይኖርብን በሕይወት እንድንነግሥ ተጠርተናል። ጥሩ አድርግና ተሸለም፣ ክፉ አድርግና ተቀጣ በሚለው ሐሳብ ላይ የሚደገፈው ተፈጥሯዊ ሕግ ከእንግዲህ ሕይወታችንን ሊያዝ አይችልም። ክርስቶስ ከዚህ ባርነት ነፃ አውጥቶናል፣ የኩነኔም አልባነትን ስጦታ ሰጥቶናል። ይህ ስጦታ የፍርድና የመጎዳትን ፍርሃት ያስወግዳል። ይህም ከፍርሃት ይልቅ ከጸጋና ከመተማመን በመነጨ ሁኔታ ምርጫዎችን እንድናደርግ ያስችለናል። ፍርሃት ሲወገድ እውነተኛ ነፃነት ይነሳል። ጉዳትን ለማስወገድ ከሚገፋፋ ስሜት ነፃ ስንሆን የእግዚአብሔርን ፈቃድ በድፍረት ሙሉ በሙሉ መቀበል እንችላለን። በሕይወት የመንገሥ ፍሬ ነገር ይህ ነው፣ በክርስቶስ አርነት ውስጥ መኖር። በዚያም ጸጋው የድካማችንን ውጤት ዘወትር እየሻረ በሰላም ውስጥ ያጸናናል። ይህ ነፃነት ደካማ አይደለም፣ እርሱ በኢየሱስ ደም ቤዛዊ ኃይል ውስጥ ስር የሰደደ ዘላለማዊና የማይናወጥ ነው። የዓለምና የሰይጣን ተቃውሞ ቢኖርም በዚህ የጸጋ ጉዞ ውስጥ ጸንተን መቆም እንጂ ተስፋ መቁረጥ የለብን። የእግዚአብሔርን ሞገስ በሥራ ማግኘት እንዳለብን ሊነግሩንና ወደ ሕግ ሊመልሱን ይሞክሩ ይሆናል። እኛ ግን ከኩነኔ ነፃ ነን። ሰይጣን እንድንጠራጠር ወይም ከዚህ በጸጋ ከተሞላ መንገድ እንድንወጣ ለማድረግ በሚሞክርበት ጊዜ ክርስቶስ ቀድሞ ዋጋ እንደከፈለልና ጸጋው እጅግ በቂ መሆኑን አውቀን በጽናት መቆም አለብን። የጨለማው መንግሥት የሚሠራው በጥያቄና ዋጋ ሕግ ሲሆን፣ ይህም በክርስቶስ የሚነግሠውን የጸጋ ሕግ በቀጥታ ይቃወማል። ይህ የጸጋ ሕግና የጽድቅ ስጦታ ተቃውሞና ስደት እንደሚገጥመን ዋስትና ይሰጣል። ሆኖም በሕይወት መንፈስ ሕግ በኩል በእግዚአብሔር ጸጋ ውስጥ ጸንቶ መቆም በዓለም ውስጥ ከሚቀጥለው ከኃጢአትና ከሞት ሕግ በላይ እንድንነሣ ኃይል ይሰጠናል። በመንፈስ አርነት ውስጥ መኖር። የተወደዳችሁ ሆይ፣ እግዚአብሔር ለሕይወታችሁ ያለው ዓላማ በፍርሃት ወይም በበደለኛነት እንድትገደቡ ሳይሆን በጸጋውና በፍቅሩ ሙላት እንድትመላለሱ ነው። በወደ ገላትያ ሰዎች ምዕራፍ 5 ቁጥር 1 ላይ ያለው የጳውሎስ ማሳሰቢያ ይህን ጥሪ ያጎላል። በነጻነት እንኖር ዘንድ ክርስቶስ ነጻ አወጣን፣ ሙሉ በሙሉ አርነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ይህ ነጻነት በክርስቶስ ያላችሁ ርስት ነው። በመንፈሱ ኃይል እየተበረታታችሁ በምድር ላይ እንደ ነገሥታት እንድትነግሥ እንጂ የመጎዳትና የፍርድ ፍርሃት እንዲገዛችሁ አልታሰበም። በዚህ ነጻነት ውስጥ ስትኖሩ የእግዚአብሔርን ሰላም ሙላት ትለማመዳላችሁ። ይህ ሰላም ልባችሁንና ሐሳባችሁን ይጠብቃል፣ ምርጫዎቻችሁን ከውጤት ፍርሃት ይልቅ በመንፈስ መሪነት እንዲሆኑ ያረጋግጣል። በዚህ መለኮታዊ አርነት ውስጥ ቀድሞ ከእግዚአብሔር ፈቃድ ውጭ ይወስዷችሁ የነበሩትን አሉታዊ ኃይሎች ለማሸነፍ ብርታትን ታገኛላችሁ። በመንፈስ በኩል ዘወትር ወደ ክርስቶስ መልክ ትለወጣላችሁ፣ በጽድቅ በጸጋና በድል ለመመላለስም ኃይል ታገኛላችሁ። ተግዳሮቱ የሚመጣው ዓለምና ሰይጣን ከዚህ በጸጋ ከተሞላ ሕይወት ሊያወጧችሁ ሲሞክሩ በፍርሃት በበደለኛነት ወይም በራስ ጥረት እንድትመላለሱ ሲያታሏችሁ ነው። ነገር ግን እውነቱ ይህ ነው፣ ለነርሱ ተጽዕኖ እጅ መስጠት የለባችሁም። በጸጋ በድፍረት ለመመላለስ የሚያስፈልጓችሁ ነገሮች ሁሉ አሉላችሁ። ክርስቶስ በገዛላችሁ ነጻነት ውስጥ ጸንታችሁ ለመቆም መምረጥ አለባችሁ። ከጸጋ ለመራቅ የሚመጣ እያንዳንዱ ጥቃትና እያንዳንዱ ፈተና ክርስቶስ ለእናንተ ባደረገው ነገር ላይ ባላችሁ እምነት ሊመከት ይችላል። የቤዛነት ዓላማ እናንተን ፍርሃት የሌለባችሁና የማይበገሩ እንደ እግዚአብሔር ልጅነታችሁ ሙሉ በሙሉ የተረጋገጣችሁ እንድትሆኑ ለማድረግ ነው። የመጎዳትና የኩነኔ ፍርሃት ሲወገድ የእግዚአብሔርን የዘላለም ሕይወት ለመቀበልና በክብሩ ውስጥ ለመኖር ነጻ ትሆናላችሁ። የሕይወት መንፈስ ሕግ ኃይል ይህ ነው። እርሱ እግዚአብሔር ያሰበውን ሁሉ እንድትቀበሉ ያዘጋጃችኋል፣ በሕይወትም በድፍረትና በሰላም እንድትነግሥ ያስችላችኋል። እግዚአብሔር በፍርሃት ወይም በበደለኛነት ሳትናወጡ በዚህ ነጻነት ውስጥ እንድትመላለሱ ይፈልጋል። የክርስቶስ ሥራ እያንዳንዱን እንቅፋት አስወግዷል። ይህም በመንግሥቱ ውስጥ እንደ ንጉሣዊ ወራሾች እንድትኖሩ ያረጋግጣል። ይህ ነጻነት ማንነታችሁንና ዕድላችሁን ደስቲኒ ይወስናል። ከእንግዲህ በድካማችሁ ሳይሆን ዘወትር በሚደግፋችሁና በሚለውጣችሁ በእግዚአብሔር ጸጋና ፍቅር ትታወቃላችሁ። ስለዚህ የእግዚአብሔር ልጅ ሆይ ተነስ፣ በምድር ላይ ያለህን የንግሥና ቦታ ያዝ። ክርስቶስ የገዛልህን ነጻነት ተቀበል፣ ሰላሙም በእያንዳንዱ እርምጃህ እንደሚጠብቅህ በመተማመን ተመላለስ። ጥሪ ይህ ነው፣ በመንፈስ ኃይል በሕይወት መንገሥና የእግዚአብሔርን መንግሥት ክብር ለዓለም ማንጸባረቅ። አንተ በእውነት ነጻ ነህ። እናንተ ከኃጢአትና ከኩነኔ ነጻ የወጣችሁ ብቻ አይደላችሁም፣ ዓላማ፣ ጥንካሬና መለኮታዊ ጸጋ በሞላበት ሕይወት ለመኖርም ነጻ ናችሁ። የወንጌል ተስፋ ይህ ነው። በክርስቶስ ቤዛነት ሥራ አማካኝነት ከፍርድ ነጻ መውጣት ብቻ ሳይሆን የእርሱን ፍቅር፣ ጸጋና ምሕረት የሚያሳይ ሕይወት እንድንኖር ኃይል አግኝተናል። ዛሬ በነጻነታችሁ ጸንታችሁ ቁሙ። ክርስቶስ ብቻ ሊሰጠው የሚችለውን ከተፈጥሮ በላይ የሆነ ነጻነት ሙላት በመኖር እናንተ በእውነት የንጉሥ ልጆች መሆናችሁን ዓለሚ እርሱ የሰጣችሁ የተትረፈረፈ ሕይወት ይህ ነው፣ በሰላም በጸጋና በድል የተሞላ ሕይወት። በሕይወት እንድትነግሥ ተጠርታችኋልና በድፍረት በእግዚአብሔር ጸጋ በድፍረት መመላለስ
የተወደዳችሁ ሆይ ዛሬ የምትኖሩበትን መንገድ የሚለውጥ አንድ ኃይለኛ እውነት ላካፍላችሁ እፈልጋለሁ። እናንተ የፍርሃትን፣ የበደለኛነትን ወይም የኩነኔን ሸክም እንዲሸከሙ ፈጽሞ አልታሰባችሁም። እናንተ የተፈጠራችሁት በክርስቶስ ኢየሱስ ባለው የሕይወት መንፈስ እየተበረታታችሁ በሕይወት ላይ እንደ ንጉሥ እንድትነግሥ ነው። ይህ ዝም ብሎ ተስፋ ብቻ ሳይሆን የእናንተ እውነታ ነው። ክርስቶስ ቀድሞ ያረጋገጠላችሁን ነፃነት በመቀበል በእግዚአብሔር ጸጋ በድፍረት እንድትመላለሱ ተጠርታችኋል። የእግዚአብሔር ሰላም ዝም ብሎ ለአጭር ጊዜ የሚቆይ ጸጥታ አይደለም። እርሱ ልባችሁን ከስህተቶቻችሁ ውጤት የሚጠብቅ ከበደለኛነትና ከኩነኔም ነፃ የሚያወጣችሁ ስጦታና ጋሻ ነው። ፍርሃትና በደለኛነት እንቅስቃሴያችሁን ሊገቱ ሲሞክሩ የእርሱ ሰላም እያንዳንዱን ክስ ያጥባል፣ እያንዳንዱንም ፍርሃት ያስወግዳል። የጸጋ ኃይል ይህ ነው። በእናንተ ውድቀቶች ላይ አያተኩርም። ይልቁንም ያለ ፍርሃትና ያለ ኩነኔ እንድትኖሩ በእግዚአብሔርም ፍቅር እንድትታመኑ ነፃ ያወጣችኋል። ይህንንም ስሙ፣ የእግዚአብሔር ልጅ ሆይ ይህ ሰላም ዝም ብሎ የሚቀመጥ አይደለም። እርሱ ቀድሞ በምርኮ ይዘው ከነበሩት ፍርድና ጥፋት በንቃት ይጠብቃል። የእግዚአብሔርን ሰላም ስትቀበል ወደ መንፈስ ነፃነት ትገባለህ። በዚያም ምንም አይነት የቅጣት ፍርሃት፣ ምንም አይነት ኩነኔና ምንም አይነት ጉዳት ሊቆጣጠርህ አይችልም። ክርስቶስ እንድትኖር የጠራህ ሕይወት ይህ ነው። ስለ ያለፈው ሕይወትህ ውጤት፣ ስለ ፍርድ ወይም ስለ ጉዳት ሳትፈራ በጸጋ በድፍረት መመላለስ። አሁን ዋናው ቁልፍ ይህ ነው። እውነተኛ ነፃነት የሚጀምረው ከእንግዲህ በፍርሃት በማትኖርበት ጊዜ ነው። እግዚአብሔር ቀድሞ ያስፈራህ የነበረውን አደጋና ፍርድ አስወግዶታል። በድርጊቶቹ ውጤት ምክንያት መፍራት አያስፈልግህም፣ ምክንያቱም በክርስቶስ ውስጥ የኃጢአትህ ቅጣት ሙሉ በሙሉ ተከፍሏል። ክርስቶስ ከኃጢአትና ከሞት ሕግ ነፃ አውጥቶሃል። አሁን ደግሞ በጸጋ ሕግ ስር ነህ። ይህ ማለት ከእንግዲህ በፍርሃት በበደለኛነት ወይም በኩነኔ አትገዛም ማለት ነው። በጸጋው እንደተሸፈንክ አውቀህ በእግዚአብሔር ፈቃድ ውስጥ በድፍረት ለመኖር ለመምረጥና ለመንቀሳቀስ ነፃ ነህ። ነገር ግን የተወደዳችሁ ሆይ እውነቱ ይህ ነው። በዚህ ደፋር ጸጋ ውስጥ መመላለስ ሁልጊዜ ቀላል አይደለም። አእምሮችን በፍርሃት በበደለኛነትና በኩነኔ ሸክም ስር መኖርን ለምዷል። ነገር ግን የእግዚአብሔር ጸጋ ወደ አዲስ ሕይወት ይጠራናል። እርሱም በምክንያትና ውጤት ሕግ የማንታሰርበት በኃጢአትና በሞት የማንገዛበት ሕይወት ነው። ክርስቶስ ባረጋገጠልን ነፃነት ውስጥ ያለ ፍርሃትና በመተማመን እየኖርን በእርሱ ጸጋ በድፍረት እንድንመላለስ ተጠርታችኋል። ታዲያ ይህ ዛሬ ለእናንተ ምን ማለት ነው? የድሮ ውድቀቶችን ክብደት ከእንግዲህ መሸከም የለባችሁም ማለት ነው። የእግዚአብሔር ሰላም ልባችሁንና ሐሳባችሁን እንዲጠብቅ ቀድሞ በባርነት ከያዛችሁ በደለኛነትና ኩነኔ እንዲከላከልላችሁ ዝግጁ ነው ማለት ነው። የእግዚአብሔር ጸጋ ከፍርሃት ከበደለኛነትና ከኩነኔ ነፃ ሆናችሁ ምርጫዎችን እንድታደርጉ ነፃነት ሰጥቷችኋል ማለት ነው። በእግዚአብሔር ጸጋ በድፍረት ስትመላለሱ የሕይወትን ተግዳሮቶች ያለ ፍርሃት መጋፈጥ ትችላላችሁ። ክርስቶስ ለነፃነታችሁ ዋጋ ቀድሞ እንደከፈለ በማወቅ ካለፈው ስህተታችሁ በላይ መነሳት ትችላላችሁ። ምንም ነገር ቢገጥማችሁ ጸጋው ይበቃችኋል። ፍቅሩ የጸና ነው፣ ሰላሙም ልባችሁንና ሐሳባችሁን የሚጠብቅ ጋሻ ነው። ዛሬ ይህንን ስሙ፣ የተወደዳችሁ ሆይ እውነተኛ ነፃነት የፈለጉትን ሁሉ ማድረግ ማለት አይደለም። እውነተኛ ነፃነት ማለት ቀድሞ ከኃጢአትና ከሞት ጋር ካሰረ ሕግ ነፃ መሆን ማለት ነው። እርሱ በጸጋ ስር ስለመኖር የእግዚአብሔርን ፍቃድ ስለመምረጥና በፍቅሩ ስለመመላለስ ነው። ክርስቶስ ከፍርድ ከፍርሃትና ከኩነኔ ነፃ አውጥቶሃል። አሁን በእርሱ ፍቅር ውስጥ ለመኖርና ያንኑ ጸጋ ለሌሎች ለማካፈል ነፃ ነህ። ስለዚህ የእግዚአብሔር ልጅ ሆይ ጸንተህ ቁም። ክርስቶስ በገዛልህ ነፃነት ውስጥ ጸንተህ ቁም። ፍርሃት ወይም ፍርድ ወደ ኋላ እንዲያስቀሩህ አትፍቀድ። አንተ በክርስቶስ ነፃ ነህ። ሰላሙም እንደሚጠብቅህና ቃል የገባልህን የተትረፈረፈ ሕይወት እንድትኖር ኃይል እንደሚሰጥህ አውቀህ በእርሱ ጸጋ በድፍረት እንድትመላለስ ተጠርተሃል። ዛሬ በአንተ ላይ አውጃለሁ፣ ከእንግዲህ በኃጢአትና በሞት ሕግ አልታሰርክም። በእግዚአብሔር ጸጋ በድፍረት ለመኖር ነፃ ነህ። በዚያ ነፃነት ውስጥ ተመላለስ፣ በዚያ ድፍረት ውስጥ ተመላለስ። የእግዚአብሔር ጸጋ ኃይል በሕይወትህ ውስጥ ሲሠራ ዓለሚ በእውነት ነፃ ነህና በጸጋው በድፍረት ተመላለስ።